የምትነቀቅላችሁ ትላል ትናንት ትልቅ ነገር ነው ያረፈው አዳምሻ በጣም ትልቅ ነገር ነው። እግዚአብሔር ያበርታን። ገና ብዙ ስራ ይጠበቅብናል። ብዙ አይነት ቀሳሾች አሳቾችም የተለያየ ዓላማ ያላቸው ሰዎች አሁን ላይ ደንበም ግን አሁን ላይ በደንብ እየወጡ ነው። ሆን ተብሎ ነው አሁን ላይ መውጣታቸው ያስፈለገበት ምክንያት እና ስለዚህ ድራማቸው በጣም ብዙ ስለሆነ በቤታችን ሲከፈት እነዚህን ቀሳሾች ውሸተኞች ሰዎችን ማጋለጥ አለብን። ስማቸውን ጠርተን ሳይሆን በትምህርታቸው ማጋለጥ እንችላለን። ቀላል ነው። የግድ ስም መጥራትን ግለሰብን ማሰር አያስፈልግም። እነሱ ያድርጉት፣ እኛ ግን አናረገውም። በጣም ጫጫታ ውስጥ ገብተዋል። ምክንያቱም ኦርቶዶክሳዊ ቤት ሲገባ ኦርቶዶክሳዊ ትምህርትና ለዛ ሽታ ከሌለ ትገኛለህ። በደንብ ነው የምትገኘው። እና ትናንት በተለይ ባልገባን እስኪል ድረስ ነው መግባታቸውን የገቡት ሰዎች እና ሁለት እሱን ጥቅም አግኝተናል። ደግሞ ወንድሞቻችን ለማቃረብ የተደረገውን ነገር በጣም አሪፍ ነው። ኦልሬዲ ቴሌግራም ግሩፕ ክሬት አድርጌያለሁ። የሰዓት ልዩነት ስላለን ነው እንጂ ብዙም መስፍኔን መመሪ ፍሬምን ቀሲስ ቴዎድሮስን ቀሲስ ሊበኩሉን እና እኔም ያለውበት ግሩፕ ክሬት አድርገናል። ስለዚህ ወንድሞችንም ለማተፍ የተከለበት መንገድ በጣም ልዩ ነው፣ ጥሩ ነው። ግን አሁን ቢሆን የስሜታችን የኢሞሽናችን ቢሆን በቃና ሳይሆን የትምህርት ጉዳይ ነው። ስለዚህ እሱ በደንብ ጸበል ካገኝ ጨበጥ አገር እንይዛለን። ትምህርትን የምንፍቅና ትምህርት አባቶቻችን እንዳደረጉት በቀጥ ባሉት እናስተምራለን። በተረፈ አቴንሽን የሚፈልጉ ሰዎች ግን አቴንሽን አንሰጥም። አዳምሻ አሁን መጠንቅ ያለብን ነገር አማራጭ ሲጠፋ ይመጣሉ በየቤታችን ከዚህ በኋላ ታያለህ። ምክንያቱም አሁንም እይታ ይፈልጋል። የታሰበው እይታ እየተገኘ አይደለም። የታሰበው አቴንሽን እየተገኘ አይደለም። አስገቡኝ ብሎ ሰው እንዴት ይናደዳል? አስገቡኝ ከኔ ጋር ካላስገባችሁ ብሎ እንዴት ይናደዳል? ስለዚህ የተፈለገች ነገር አለች፣ ያቺ እየተሳካች አይደለችም። እና ይሄንንም ደግሞ ብትነቃባቸው ጥሩ ነው። አዳም ጋር ሰው ይሰበሰባል፣ የዋህ ነው በቃ ሁሉንም እንትን ለማለት ነው በሚል እንደዚህ አይነት ማካሄድ ሊመጣ ስለሚችል አንተም በደንብ ነቅተህ በጥበብና በፍቅር እያረክ ነገሮችን ለመያዝ ሞክር ለማለት ነው። እግዚአብሔር ያገልግሎት ዘመን ይባርክልህ። አዳምሻ አለን ከታችሁን እናግዛለን። ታብታብ በማድረግም አሜን በማለት ነው። መውጣት አይቻልም። እዚሁ መዝሙር ወይ አይሰማችሁም? አዳምሻም መዝሙርን እንፈልጋችኋለሁ ሲመቻችሁ በውስጥ ማለት ነው። ያ ከዚህ በላይ እኔ ጫጫታ ስለሆነ አረብሻችሁ። መምህር እሺ፣ በሰላም ይድረሱ፣ በሰላም ይግቡ። እግዚአብሔር ትራንስፖርት ያዘጋጅልዎት። እንዲያው እንትን ብቻ አሁን በሌላው ቤተ እምነት ብንሆን ኖሮ ቀላል ነበረ። አሜን በሉ ብለን ተነሱ ሂዱ መኪና መጣ ግቡ ብለን ቀላል ነበረ። ምን ይደረግ? ከባድ ነው ይሄ ከባድ ነው። መዝሙረ ያሬድ ከባድ ነገር ጀምረሃል ማለት ነው። እኔ እኮ ልሳኑ ሲገለጥልህ ነው መጠርጠር የጀመርኩት። አንዳንዴ በቃ እንደዚህ ሲቸገሩ ሳይ በቃ እንዴ ሄደው በዛ ቤተ እምነት ብንሆን ኖሮ በቃ ቁልፍና የቤት ቁልፍን ታነሳና መኪና ከፍተህ ትላለህ። የቁም ሳጥን ቁልፍን ታነሳና ቤት ከፍተህ ትላለህ። አለቀ። ማመን ነው። እና መምህርሽም ሄድኩ ብለው በሄዱ ቢነሱ መኪና መጣ ብለው በሄዱ ቪኤት እያሉ ስፔሲፊክ ነው መኪና ከፈለጉ ከዛ የሉ መጥራት ነው። ግን ብቻ ሰላም ይጉ መምሬ እግዚአብሔር ከርሶ ጋር በጣም እኔ የምለው እንደው መዝሙር ያሬድዬ ትናንትና ትንሽ የተወሰነ ያህል እኔ አላውቅም ፊሊንጉ እናንተ ጋር ተሰምቷችሁ ከሆነ ብዬ እንደዚህ አሁን ለምሳሌ የሐሰት የሆኑ ትምህርቶች ሲመጡ እነዛ ትምህርቶች ላይ ጠንከር ብሎ ምላሽ መስጠት እናንተና ትንሽ የጎደለን አይመስሎትም? ትንሽዬ ጫን አላለም ትናንት ዲስካክት ነው በጣም እሱ ነገር። በተለይ አዲስ የሚባለው ወንድማችንን ብዙ የምንፍቅና ትምህርቶችን ማስወጣት እንችል ነበረ። በጣም ቀላል ነበረ። ያው አባትነት ስላለ ቀሲስ ሊበኩሉ እንደኛ አይደሉም። እኛ ጋር ሲመጣ ችኩልነቱም አለ፣ ስሜታዊነቱም አለ፣ ወጣትነቱም አለ። እንደዛ አለ። እሳቸው በጥበብ በአባትነት ፍቅር ይዘውት ነው እንጂ አውሽ ወይኔ ዋንዳችን ብናናገረው በትምህርት በደንብ አድርጎ ብዙ ነገሮችን ማውጣት ይችላል ነበረ።
ምክንያቱም ትምህርት ነው አንድ ሰው ትክክል አይደለም ትክክል ነው የሚያሰኘውና ትምህርቱ ላይ ትናንት በደንብ አልተሰራም። አዳምሽ ብዙ መንከባከቡ ላይ መጠበቁ ላይ በፍቅር መያዙ ላይ ነው ፎከስ ተደርጎ የነበረው። ትምህርት ግን በደንብ አልተሰራም እያምናለሁ። መልካም መልካም ጥያቄ ያለው ሰው አለ? መዝሙር ያሬድዬ ወደ መንገድም እየሄደ ስራ ላይም ሆኖ አብሮን ሆኖ እንቅስቃሴ ያደርጋል። ጥያቄ ያላችሁ እናስገባለን። በየመሃል ደግሞ አንዳንድ መረጃዎችን እየከፈትን እንሰጣለን። አንድ እድል እስከምሰጣችሁ ጠብቁኝ። አስገብቻለሁ አይደለ? እሰጣችኋለሁ። ስለዚህ ምን እያደረግን እንሄዳለን? ጥያቄ ያላችሁ ጥያቄ እየመለስንላችሁ እንሄዳለን። ጥያቄ በመሃል ላይ ቆም ሲል ደግሞ የሐሰት ትምህርት የሆኑ ግለሰቦች ላይ ጉዳይ የለንም። የሐሰት ትምህርታቸው በቤተክርስቲያን ውስጥ ሆነው እየገለጡ ያሉትን የሐሰት ትምህርቶች ግን እያነሳን እሱ ላይ እንወያያለን። መልስ አለኝ ለዚህ ነገር እኔ መልስ አለኝ የሚል ካለ ደግሞ እንዲገባ ክፍት እናደርግለታለን። ያን ሰው ደግሞ እንግዲህ መዝሙር ያሬድም አለ እየጠየቅናችሁ እንሄዳለን። 0 ይኸው ሚት ማንሳት ይቻላል። ሰላም ለእናንተ ይሁን ወንድሜ መዝሙር ያሬድ። እኔ ይሄን 2 ሳምንት መጽሐፍ ቅዱስ እያነበብኩ ነበርና ከዛ አዲስ ኪዳን ላይ ኢየሱስ ክርስቶስ የተሰቀለበትን ሰዓት እያየሁኝ ማርቆስ ወንጌል ላይ 3 ሰዓት ይላል፣ ዮሐንስ ላይ ደግሞ 6 ሰዓት ይላልና እሱ ፓርት ብቻ ስላልገባኝ ለመጠየቅ ነው የገባሁት። መልካም እሺ፣ እንኳን ሰላም መጡልን፣ እንኳን ደህና ቆዩ። መልሱን መዝሙር ያሬድ ይሰጥልናል፣ ያዳምጡት። እሺ በጣም ቀላል ነው። ይሁን መጽሐፍ ቅዱስ ሐዋርያ ሲዘግቡልን የበለጠውን ነገር ይዘገባሉ። ለምሳሌ አሁን ሉቃስ ወንጌል በጣም ብዙ ሴቶችን አስተዋውቀናል አይደለ? ከሌሎቹ በተሻለ ከነ ማቴዎስ፣ ከነ ዮሐንስ፣ ከነ ማርቆስ ያልጠቀሷቸውን ሴቶች ሉቃስ አስተዋውቀናል። ይሄ ማለት ሉቃስ ሳስቷል ወይ እነ ማቴዎስ ሳስቷል ልክ ናቸው ማለት አይደለም። ሲያዘጋገባቸው አንደኛው በዝርዝር ይዘግባል፣ አንደኛው ደግሞ በጥቅል ይዘግባል። ለዚህ ነው እንዲያውም ሉቃስ ወንጌል የሴቶች ምዕራፍ ይባላል። ባይዘው አዳምሻ ታከሆነ የሉቃስ ወንጌል የሴቶች ምዕራፍ ነው የሚባለው፣ የሴቶች ወንጌል ይባላል። ምክንያቱም ብዙ እህቶችን ብዙ ሴቶችን አስተዋውቀናል። ኢቭን ቅዱስ ገብርኤል ወደ እመቤታችን ሲመጣ የነበረውን ኮንቨርሴሽን ሉቃስ ብቻ ነው የዘገበው እና የአዘጋገባቸው አጻጻፋቸውና አዘጋገባቸው በጥቅልና በዝርዝር ስለሚያስቀምጡት ነው እና ምንም የተለየ ነገር የለውም። አንደኛው ከጠዋት ጀምሮ ያለውን ሂደቱን አስቀምጦልናል፣ አንደኛው ደግሞ በጥቅል ያለውን አስቀምጦልናል። ዞሮ ግን አይተው ከሆነ ሁለቱንም አራቱንም ወንጌላውያን እንደሚያደርጋቸው ጌታችን መሰቀሉን ዘግበዋል። ጌታችን ቅድስት ሥጋው ከቅድስት ነፍሱ መለየቱን ዘግበዋል። ሕማም መከራ መቀበሉን ዘግበዋል። ወደ ቀራንዮ ጎልጎታ ተወስዶ መሰቀሉን ዘግበዋል። ምንድነው ጭፍሮች ይዘውት መጥተው ሐሙስ ምሽት ይዘውት እንደሄዱ መከራ ሕማም እንደደረሱበት ዘግበዋል። እያንዳንዱ ነገር ዘግበዋል እና የዝርዝሩና የጥቅሉ ሁኔታ ነው እንጂ ምንም ልዩነት የለውም። ወንድም አለ በተለይ ከሐሙስ አንደኛ ባህላቸውንም ማወቅ ነው። እቺ ልንገርና በደንብ አስተውል። ሐሙስ ዕለት ለያዙት ጌታም የመጨረሻውን ራት ከሐዋርያቱ ጋር የበላበት ክቡር ሥጋውን ክቡር ደሙን ስርዓት የሰራበት ሐዋርያት ነግራቸውን ያጠበበት ሐሙስ ምሽት ናት። ሐሙስ ያዙት ጌታን። ከዛ አርብ ጠዋት ጀምሮ ሕማም መከራ ደረሱበት። በደንብ አስተውል። ጌታችን የተነሳው እሑድ ነው። ይህን አራቱም ወንጌላውያን ይስማማሉ። አርብ ዕለት ጌታን ይዘውት ሕማም መከራ ከደረሱበት በኋላ ሰንበት ሳይገባ የአይሁድ ሰንበት የሚጀምረው ቀዳሚት ነው። ሰንበት ሳይገባ ይላል ሉቃስ ወንጌል ስታነበው የመጨረሻውን ምዕራፍ ላይ ስታነበው ሰንበት ሳይገባ የሰንበትን መግባት ደርሶ ነበርና ይላል። ሰንበት ሳይገባ ወደ ቅዱስ ሥጋውን አውርደው ከመስቀል ላይ ወደ መቃብር በአዲስ መቃብር አኖሩት። አስተውል። አራቱም ወንጌል በዚህ ይስማማሉ። ሰዓቱን እንግዲህ አንተው መስራት ነው። ምክንያቱም ሰንበት የሚገባው ቅዳሜ ከአርብ 12 ሰዓት ከሆነ ከአርብ ቀኑ ሙሉ ጌታን ሕማም መከራ ሲያደርሱበት ነበር ማለት ነው። አየህ፣ ልክ ሰንበት ከመጓቱ 11 ሰዓት ላይ 9 ሰዓት ላይ ሰቀሉት። ከዛ 11 ሰዓት ላይ ከመስቀል ላይ አወረዱት። ከዛ ወደ አዲስ መቃብር 12 ሰዓት ከሆነ በፊት በአዲስ መቃብር ቅዱስ ሥጋውን አስቀመጡ። አሁን አስተውል። ይሄን ሁሉ ሰዓት ይዘህ ስትሄድ ሰዓታቸው የአራቱ ወንጌላውያን አንድ ይሆናል። ምክንያቱም ሰንበት ከመግባቱ በፊት
በአዲስ መቃብር ቅዱስ ስጋውን አሳርፏል። ይሄን አራቱም ወንጌላውያን ተስፋፍተው ዘግበዋል። ስለዚህ ሰዓቱ ስትሰራው እንደዛ ነው ይመጣውና የጥቅሉና የዝርዝሩ አዘጋገብ ጉዳይ ነው ለማለት ነው። እሺ ግን አሁን ስንት ሰዓት ነው የተሰቀለው ኢየሱስ ክርስቶስ? እሺ መልካም አምላካችን ኢየሱስ ክርስቶስን በመስቀል ላይ ያዋሉ 9 ሰዓት ላይ ነው። ከ9 ሰዓት እስከ 11 ሰዓት በመስቀል ላይ ነበር። ስለዚህ ልክ 12 ሰዓት ከመሆኑ በፊት ቅዱስ ስጋውን ከመስቀል ላይ አውርደዋል። እሺ አይ እኔ ማርቆስ ወንጌል ላይ ሳይ 15:25 ላይ በሰቀሉትም ጊዜ 3 ሰዓት ነበር ይላልና ለዛ ግራ ገብቶኛል። በስቲ ቆይ እሱን በደንብ አለው ግን እንዳልኩ ነው። ምንም ያ እስኪ አንብብልኝ አዳም ሻኔ መንገድ ላይ ስላለው ነው። ምን ልክፈት መንገድ ላይ እሺ የማርቆስ ወንጌል ያለው ማርቆስ ስንት አልከኝ ወንድሜ? 15 ነው 15:25 አይደል? 15:25 በሰቀሉት ጊዜ 3 ሰዓት ነበረ። ኦኬ እንግዲህ ሰዓት ነበረ 3 ሰዓት የትኛውን 3 ሰዓት ይዞ ነው 3 ሰዓት ያለው? ያ የኛ 3 ሰዓት እና የነ 3 ሰዓት የተለያየ እንደሆነ አስብ። የአይሁድ አቆጣጠር ልዩ እንደሆነ ወቅ አንድ ደግሞ የብርሃን ጨለማዎቿን ምንድነው ጨረቃዎች ረግፈው ብርሃን ደግሞ ወደ ጨለማ ሆና ያለ ቀኑ መሽቶ ነበር አይደል? አይደለ? ስለዚህ 3 ሰዓት አሁን የኛን አይደለም የምታየው ወንድም ማለት 3 ሰዓት በአይሁድ አቆጣጠር አይ ቲንክ ወደ 9 ሰዓት ይመጣል ይመስለኛል በአይሁድ ሰዓት አቆጣጠር። አሁን የምንቆጥረው የአይሁድን አቆጣጠር እንጂ የእናንተን አቆጣጠር አይደለም። ምክንያቱም ጌታችን ጠዋት 3 ሰዓት አልተሰቀለማ። ጠዋት 3 ሰዓት አልተሰቀለም። ከጠዋትማ ገና ለፍርድ የቀረበበት ሰዓት እኮ ነው። ለሊት ላይ ለፍርድ አላቀረቡትም እኮ ጌታ አስተውል። ሐሙስ ለሊት ያዙት፣ ለሊቱን ሙሉ እኮ ለፍርድ አልቀረበም ጌታ። ገና እኮ ለፍርድ መቅረብ አለበት። ገና በጲላጦስ ፊት መቅረብ አለበት። ወደ ሐና ወደ ቀያፋ ይወስዱታል። ገና መከራ ይወስዱበት፣ መገረፍ አለበት። ይሄን ሁሉ ሲያደርግ ነው እንዴ ስቅለቱ ባንድ የሚሆነው ጠዋት 3 ሰዓት አይሆንም አይደል? አይሆንም። ልክ ነው። ግን ዮሐንስ ወንጌል ላይ ደግሞ 6 ሰዓት ይላል። ላልከኝ ወንጌል ላይ ዮሐንስ ወንጌል 19 ምዕራፍ 14 ላይ ደግሞ 6 ሰዓት ብሎ ነው ሰዓቱን የሚናገረው። ከዛ አንድ ሰው ሲጠይቅ ምናልባት የሰዓት አቆጣጠር ልዩነት ሊሆን ይችላል አለ። ኖ አይ አይደለም። የአቆጣጠር ልዩነት ሳይሆን እንዳልኩ ነው። አንደኛ የአይሁድን ሰዓት አቆጣጠር ያዝ፣ እሱም በደንብ አድርገን መቁጠር አለብን። አሁን እኔና አንተ 3 ሰዓት 6 ሰዓት እኔና አንተ ጋር አሁን እኔ ጋር ስንት ሰዓት ነው አንተ ጋር? ለምሳሌ አሁን 11 ሰዓት ከ37 ኦኬ 11 ሰዓት እኔ ጋር አሁን 9 ሰዓት ተኩል ነው። በኢትዮጵያ ነው በአሜሪካ ነው የምነግርህ። አስተውል። አሁን እኔ ጋር 10 ሰዓት ሲሆን አንተ ጋራ አሁን ዝም ብዬ በአንተ እንኳን ልቁጠር ብዬ በውስጥ እኔ 10 ሰዓት ብል አንተ ጋር ሰዓት ነው አሁን የሚሆነው ማለት ነው። 11 ሰዓት ያልከኝ 11 ሰዓት ያልከኝ? አዎ 11 ሰዓት ከ40 በቃ ይኸውልህ እኔ ጋር 9 ሰዓት ተኩል ነው፣ ግን ጠዋት ነው 9 AM ማለት ነው እኔ ጋር። ኦኬ ያው አንተ ጋር ደግሞ ምሽት ነው መሰለኝ። ስለዚህ እኛ እናንተ እንኳን አየው ሲሆን አንድ አይነት ቁጥር እየጠራን የቀኑና የምሽቱ የተለዋወጠ ነገር አለው። ሌላ ደግሞ ምንድነው አምላካችን ኢየሱስ ክርስቶስ ቅድስ ሥጋው ከቅድስ ነፍሱ የለየበትም የተሰቀለበትም ስፔሲፊክ ደግሞ የተሰቀለበትም ደግሞ ቅድስ ሥጋው ከቅድስ ነፍሱ የለየበትን ሰዓትም በዛ መልኩ በዝርዝር ተቀምጧል እዛ ላይ። ተሰቀለ የሚለው አንዳንድ ቦታ ላይ ቅድስ ሥጋው ከቅድስ ነፍሱ የለየበትንም ሰዓት ጨምሮ ይናገራል። ጠቅሎ አንድ ላይ ገባ። ካለ ተሰቀለ ማለት ሞተ የሚለውንም አብሮ ስለሚይዝ ግን በመስቀል ላይ ያዋለበትን ስፔሲፊክሊ የሚዘረዝር ሐዋርያ አለ። ቅድስ ሥጋው ከቅድስ ነፍሱ ደግሞ ብቻ የለየበትን ደግሞ ለይቶ ሰዓቱን የሚያስቀምጥ አለ። እሺ ግን ሲሰቀል ተመሳሳይ ሀገር ውስጥ አልነበሩም ማለት
የአይሁድ ሀገር ውስጥ አልነበሩም። እንትን ነው ቅዱስ ዮሐንስ በሮማን አቆጣጠር። እሺ ቅዱስ ዮሐንስ በሮማን አቆጣጠር፣ ቅዱስ ማርቆስ ደግሞ በአይሁድ አቆጣጠር ነው የቆጠሩት። ሁለቱ የተለያየ አቆጣጠር ነው። እሺ እሺ፣ አመሰግናለሁ። እግዚአብሔር ያ በመስቀል ላይ አንድ ቆይ ይኸውልህ በመስቀል ላይ ጌታችን ከ6 ሰዓት እስከ 9 ሰዓት ድረስ በመስቀል ላይ ነበረ አይደለ? ይሄን ታውቃለህ አለ አለው ከ6 እስከ 9 ሰዓት በመስቀል ላይ ነበረ። 9 ሰዓት ላይ ቅዱስ ሥጋው ከቅዱስ ነፍሱ ሰጠ፣ ለየ። በመስቀል ላይ እስከ 11 ሰዓት ድረስ ቆየ። አሁን የምነግርህ ይሄ ሰዓቶችን የምነግርህ እናንተ እንዲገባን ነው እንጂ አቆጣጠሩ ሲመጣ የአይሁድ የሮማውያን አሁን አዳምሻ እንዳለው የተለያየ እንደሆነ አስብ። ግን አሁን ግን ለመግባባት ያዝ 9 ሰዓት 10 ሰዓት 11 ሰዓት ልበል። ኦኬ የሰዓቱን ብቻ ፍሰት እንድታገኘው ከ6 ሰዓት እስከ 9 ሰዓት በመስቀል ላይ ነበረ። ቅዱስ ሥጋው ከቅዱስ ነፍሱ 9 ሰዓት ላይ ሰጠ። ኦኬ አንዱ ሐዋርያ ከ6 ሰዓት ላይ ተሰቀለ ብሎ ጥቅሉ ያስቀምጠዋል። ገባ? አንደኛው ሐዋርያ ደግሞ የትኛውን ያስቀምጣል? 9 ሰዓት ላይ ደግሞ ነፍስ ከሥጋውን ተፈጸመ ብሎ መስጠቱን ደግሞ ያሳያል። ይኸው ግን ተሰቀለ በሚል ጠቅሉ ያስቀምጠው አለ። ዝርዝሩን ደግሞ ከ6 ሰዓት 9 ሰዓት ደግሞ በመስቀል ላይ እንደቆየ ያስቀምጠም አለ። እዛው ደግሞ ዮሐንስ ወንጌል ስታነበው ደግሞ እና ሉቃስ ወንጌል ስታነብ ልክ በመስቀል ላይ በተለይ ሉቃስ ወንጌልን ሰንበት ከመግባቱ በፊት የአይሁድ ሰንበት ከመግባቱ በፊት ከቅዱስ ሥጋውን ከመስቀል እንዳወረዱ ይናገራል። ቅዱስ ሥጋውን ከመስቀል ያወረዱበት ሰዓት ስንት ነው ብለው ስንት ሰዓት ነው የምትለኝ? ስንት ሰዓት ነው የምትለኝ? 9 ሰዓት ነው። 9 ሰዓትማ የአይሁድ ሰንበት እኮ የሚገባው ስንት ሰዓት ነው? የአይሁድ ሰንበት ስንት ሰዓት ነው የሚጀምረው? ከ12 መሰለኝ አላውቅም። ስንት ሰዓት? 12 ሰዓት 12 ሰዓት አይደል? አዎ ምክንያቱም ቀዳሚ ትገባለች ከ12 ሰዓት በኋላ አይው። ስለዚህ ቀዳሚ ከመግባቷ በፊት ወይ ሰንበት አይሁድ ሰንበት ከመግባቷ በፊት ከመስቀል አወረዱ ሲባል ስንት ሰዓት እንደሆነ ይገባሃል ማለት ነው። የሰማይ ነው ነው ኮኔክሽን ያዘ። ለምሳሌ እንደዚህ ልበል ይኸውልህ፣ ለምሳሌ ቃሉ እንደሚለው ይንገር ምን ይላል? የአይሁድም ሰንበት ቀርቦ ነበርና ከተባለ ቀርቦ ነበር ማለት ሰንበት ሊገባ ጥቂት ሰዓታት ነበር የቀሩት ማለት አይደል? አዎ። ስለዚህ ቀርቦ ነበርና ከመስቀል ላይ አውርደው በአዲስ መቃብር ቀበሩ ከተባለ ከስንት ሰዓት በፊት ነው ጌታችን ወደ መቃብር የወረደው ማለት ነው? ከ12 ሰዓት ከመግባቱ በፊት። እሷም 12 ሰዓት ናት። እሺ። ስለዚህ አሁን ራሱ 11 ሰዓት ራሱ የሚለውን ሰዓት በዚህ መልኩ ይዘዋል ቤተክርስቲያን። ይሄን ቆጥራ የአይሁድን አቆጣጠር የሐዋርያቱን የጽፈት ስልት ቆጥራ 3 ሰዓት 6 ሰዓት 9 ሰዓት 11 ሰዓት ብላ ታስቀምጧለች ማለት ነው። እሺ። ኦኬ ቅድም አዳምሻ እንዳለ ጥሩ ነገር ነጥብ አስታውሶኛል። የሮማውያን ሰዓት አቆጣጠር በአይሁዱ በሁለቱ ነው የተጻፈ የነበረው መጽሐፍ ሲጻፍ ሰዓቱ። ስለዚህ በሮማውያን ለምሳሌ ይሄ ሰዓት ሲባል በአይሁድ ደግሞ ልክ እናንተ 11 ሰዓት ስትል እኔ ጋር ያለው የሰዓት ልዩነት እዛ ጋር ደግሞ ያለው የሰዓት ግን አገላለጹ ያው አንድ እንደሆነ በዛ ያዘው ማለት ነው። እሺ አመሰግናለሁ። እሺ ቃለ ሕይወት ያሰማልን ወንድማችን ዲያቆን መዝሙር ያሬድ። ወንድም አለም በርታንተም ጠንከር በሉ። ቤቱ ክፍት ነው። ጥያቄ ሲኖራችሁ እየገባችሁ እንደዚህ መምህራንን ወንድሞቻችንን ማግኘት ትችላላችሁ። እግዚአብሔር አምላክ ይስጥልን። ገስት ላይ እያስገባናችሁ ያላችሁ ሰዎች ጥያቄ ያላችሁትን ነው ምን ጠይቃችሁ በተጨማሪ ትርጓሜ ደግሞ ይጨምርና ያንብብ። እኔ ቤት በሆነ ኖሮ ትርጓሜውንም አሳይ ነበረ። ቤት አለመሆኔ ነው እንጂ ትርጓሜውን ገብተህ የማቴዎስ፣ የማርቆስ፣ የሉቃስ፣ ዮሐንስ ወንጌል ትርጓሜ ላይ ደግሞ በደንብ አባቶቻችን ያብራሩታል። ሰዓቱ ለምን ይሄ ሆነ ቢሉ እያለ ሀተታ እያለ ያስቀምጠዋል አዳምሻ እና እዛ ላይም ትርጓሜውንም በደንብ ደግሞ እንዲያው ጋብዛለሁ። በተጨማሪ መልካም ዛሬ ጧት ደግሞ አንድ ነገር አጋጠመኝ። መዝሙር ያሬዴ እንደዚህ አይነት አስተምሮ ሰምተህ ታውቃለህ? ለጌታ ለኢየሱስ ክርስቶስ ስጋ አልሰግድም የሚል አይነት ትምህርት ሰምተህ ታውቃለህ? ለክርስቶስ ስጋ አልሰግድም ሃይማኖተ አበው ላይ አይቻለሁ። አባቶች ጽፈውት
ግን አሁን እንደዚህ አይነት ትምህርት እየተንቀሳቀሰ ደግሞ ሰምቻለሁ። ለኢየሱስ ክርስቶስ የሚሰገድ አይደለም፣ ለስጋው አልሰግድም፣ አምላክ አይደለም፣ አንድ እግዚአብሔር ብቻ ነው ምናምን እንደዚህ አይነት ትምህርቶች የያዙ ሰዎች አሉ እኮ። ይሄ የታወቀ ነው። ጥንትም ነበረ እንደዚህ አይነት ምንፍቅና ፍጹም ሰው ፍጹም አምላክ የሚለውን ነገር የሚቃወሙ መናፍቃን ተነስተዋል በዘመናት እና አንደኛው የሚያቀርቡት ስጋው ፍጹም አምላክ የሚለው ለስጋው አይነገርም፣ ለመለኮትነቱ ብቻ ነው። መለኮት የስጋን ባህሪ፣ ስጋ የመለኮትን ባህሪ ገንዘብ አደረገ የሚለውን የሚቃወሙ አሉ እና ይሄ ምንም የተለመደ ነው። የድሮ ምንፍቅና ነው። የሚገርም ነገር ደስ የሚለው እኮ አዳመሻ አዲስ ምንፍቅና የለም እና ምንም የድሮ ምንፍቅና ነው እየተንከባለለ የሚመጣው እና እንደዚህ አይነት ነገሮች አሉ አውቃለሁ። መልካም መልካም። እሺ ሰው አለን እንግዳ አለን። ከዛ በፊት ግን ትህትና ሰላምታ ታቅርብልን። ከትናንት ጀምሮ ዝም አስብያታለሁና እንዴት ነሽ ትህትና? የሰፈር ሰው ሰላም አዳም፣ እንዴት ነህ? መዝሙሪያ ሁላችሁም ሰላም ብያለሁ። እንዴት ነህ? ዛሬ መስገን እንኳን ደህና ቆየሽን፣ እንኳን ሰላም መጣሽ። እንዴት ነሽ? ትበረቻለሽ? እግዚአብሔር ይመስገን። መዝሙሪያ ሰላም ብያለሁ። ምን ትይ ነው መሰለኝ እንዴ አንቺ ኢርፎን እንዛላት አዳምሻ። እኔ የኢርፎኗ በጣም ነው የሚያስቀኝ ብታይ። አንዳንዴ ትራስን ይመስለኛል። አዎ በቃ ብዙ ያለ ነገር ብታይ እንሰጣታ። እንደዚሁም የታፈነ ነው ድምጿ፣ ግን እንሰጣታለን። ችግር የለም። ደህና ነን። ጉንፋን ይሄን ሰሞን ይዞኛል እና ደግሞ አሁን ዝም ብዬ ወክ እያደረኩ ነው ውጪ እና ንፋስም አለ፣ ግን ጉንፋን እንኳን ይዞኛል በእርግጥ። አይዞን በቃ እንግዲህ እንከታተኝ እሰማለሁ። ቦታ ላይ ይጠቅላችሁ ማን ልቀቅ ያለሽ ቁጭ በይ። አይ ቦታ እንዳልይዝ ነው ምንም አላሽም። በቃናል ይበቃናል። አብረሽን ሆኜ ተኬ ሰላም ጤና ይስጥልን። ከመዝሙር ጋር ካልተዋወቃችሁ ተዋወቁ። ሰላም ብያለሁ። እንዴት ዋላችሁ? አዳምሻ ዲያቆን መዝሙር እንዴት ነህ? ሁሉ ሰላም? ትምህርቶችን ስለምከታተል ያውቀዋለሁ ትላለህ። ሰላም ወንድም አለ እንዴት ነህ? እግዚአብሔር ይመስገን ሰላም ብያለሁኝ። ሌሎቻችሁንም ሰላም ብያለሁኝ አለ። እንኳን ደህና ቆየህን፣ እንኳን ሰላም መጣህልን ተኬ። አብረህን ቆይ፣ እንግዶችን እናስተናግድ። በየማሉ ግን እኛ ሀሳብ እየሰጠን እንሄዳለን። መዝሙር ያሬዴ ወክ ይበቃሃል፣ ወደ ቤት ለመግባት ሞክር። አትፈራም? በዚህ ማታ ጠዋት ኦኬ፣ ጠዋት የምን ማታ ጠዋት ነው እንጂ ወደ ቤት ግባል ማለት ነው። ወደ ቤት ገባተም እንዴ? እዛ ጋር ክፍት ቦታ ይታያል። መዝሙር ያሬዴ አሁን መኪናው ከሚሄድበት ወደዚህ ጋር ያለው የቱ? እሱ ዛፉ ስር። እነዚህ እኮ ቤቶች ናቸው አንተ። አይ የዛሬ ነው ያርገውና አያቴ ነበረ ለማለት ፈልጌ ነው። ዛፎቹ እንትን ብለው ዳራርቀው አያቸው። የአያቴ መሬት ነበር ነው የምትለው እዴ? በጣም ነበረ። የዛሬ ነው ያርገውና ጥዬ ከወጣ በኋላ ይኸው ቅጠላቸውን መረገፈ። መዝሙር ያሬዴ አይ እኔ ነገር እስኪ ቶሎናና ቀበሌ ምናምን ጨርሶ ወረቀት። እሺ እንግዳ አለን። እንግዳ እናስተናግድ። ቢኒ ሰላም ጤና ይስጥልን፣ እንኳን ሰላም መጣህልን። ሰላም እንዴት ናችሁ? አዳሚ ዲያቆን እንዴት አሉ? ይመስገን። እንኳን ደህና ይመስገን። ሰላም ቢኒ። ኦኬ እኔ እንኳን አንድ ጥያቄ ነበር እዛው ለመልስም ስለምፈልገው በዚህ የኛ የኦርቶዶክስ ተዋህዶ እምነት በሐዋርያት ቅብብሎች ነው የመጣው ይባላልና የጴንጤዎች እምነት ከካቶሊክ ነው አይደለ? ሉተር ፕሮቴስት አድርገው የወጣው እና የኦርቶዶክስስ በዛን ሰዓት ላይ መስመሩ እንዴት ነበረ? እሱን ልዩነት ትንሽ ስላልገባኝ ነው። ምናልባት የብዙዎቻችንም ጥያቄ ይመስለኛል። ጥያቄ ግልጽ ከሆነ ጉባኤ ከልቄዶን ነው። ይኸውልህ አሁን በጣም ግልጽ ነው። ቤተክርስቲያን አንዲት ናት። በደንብ ስማኝ ወንድም አለ። ቤተክርስቲያን አንዲት ናት። ሆሊ ትባላለች፣ መንፈሳዊት ትባላለች፣ ቅድስት ትባላለች እና ደግሞ ካታሆሊክ ትባላለች። ካቶሊክ የሚለው ያንን ስም ይዘው ነው ካታሆሊክ ማለት ነው። ካቶሊክ ማለት
ዩኒቨርሳል የሆነች ቅድስት የሆነች እንደማለት ነው እና ኦርቶዶክስ ትባላለች። ኦርቶዶክስ ደግሞ ትክክለኛዋ ቀጥተኛ መንገድ ማለት ነው። ሶስቱ ጉባኤ ኒቅያ፣ ኤፌሶን፣ ቁስጥንጥንያ ላይ እነዚህ ላይ አንድ ነበር ቤተክርስቲያን ምንም መከፈል የለባትም። ሉተር የሚባል መፈጠሩም አይታወቅም። ጉባኤ ኬልቄዶን መጣ። ጉባኤ ኬልቄዶን ላይ ልዩነት ተፈጠረ። የኛ አባቶች ምን ያዙ? የቀደመችው የቤተክርስቲያን ትምህርት አይደለም ይሄ። ስለዚህ በዚህ ላይ ህብረት አናረግም። ሲጀመር አልተሳተፉም። በደንብ ሲወክሉ የነበሩት በሶስቱ ጉባኤ ተወክለው ሲመጡ የነበሩት አባቶች አልተገኙም በኬልቄዶን። ለዚህ ነው እንዲያውም ስላልተገኙ ጉባኤውን የውሾች ጉባኤ ብለው አወገዙት። አልተገኙም። ከፖለቲካ ጋርም የተገናኘ ብዙ ውስብስብ ነገር ነበረው ጉባኤ ኬልቄዶን። ኦርቶዶክስ ያንን ትምህርት ከጉባኤ ኬልቄዶን በፊት የነበረውን ትምህርት ይዛ እስካሁን ድረስ አለች። የኛ ቤተ እምነት ከኢስተርን እና ኦሪየንታል በጣም ጥቂት ልዩነት ያላቸው፣ እሱንም አሁን ለማጥበብ ምን እያደረጉ ነው? ዲስከሽኖች ተጀምረዋል። አሮኖ ሰምተህ ከሆነ አላውቅም። በጣም ጥሩ ዲስከሽኖች እየተደረጉ ነው። የቃላት ጉዳይ ነው። በተለይ አንድ አካል አንድ ባህሪ እና አንድ አካል ሁለት ባህሪ የሚለው ትምህርት ነው እኛን እንግዲህ የለየን። ስለዚህ ኦሪየንታሎቹ አንድ አካል አንድ ባህሪ አማኝ ነን እኛ፣ ኢስተርኖቹ ደግሞ አንድ አካል ሁለት ባህሪ አማኝ ናቸው። ግን የቃላት ነው እንጂ ትምህርቱ በደንብ በውስጡ ስንገባ አንድ አይነት ትምህርት ላይ ያለን እና ረጅም ዘመናት የነበረው ክፍተት ይጥበብ የሚል ሐሳብ ይዘዋል። ኦኬ ወደ ካቶሊክ እንምጣ። ወደ ካቶሊክ ስንመጣ ማን ነው ሉተር ተቃዋሚ የወጣቸው ጥቂት ነገሮች አሉ። አይ ዶንት ቲንክ ፕሮቴስታንቱም ይሄን ነገር በደንብ አድርጎ አንደርስታንድ ያደርገው አልመሰለኝም። ሉተር ተቃዋሚ የወጣው በዛ ጊዜ ለምሳሌ ዩኒቨርሳል የሆነ በፖፕ የሚመራ መኖር የለበትም ባይ ነው ሉተር። አንድ በቃ ልክ አሁን በአይቶ ከሆነ የዋናው ፖፕ አለ በካቶሊክ፣ እሱ ነው የመጨረሻው ስልጣን ያለው። በእኛ ግን እንደዛ አይደለም። ከሉተር ይሄ ነገር ትክክል አይደለም ብሎ ብቻ ብዙ ሉተር ተቃዋሚ የወጣቸው ነገሮች አሉ። ሉተር ግን ያልተቃወማቸው ነገሮች ከሚስጥራት ጋር የተገናኘውን ከጥምቀት ከቁርባን ጋር ከነዚህ ጋር የተገናኘው የጥንቱን ትምህርት ይዟል። አሁን የምታያቸው ፕሮቴስታንቶች ያንን አልያዙም። ፔንቴኮስታል ደግሞ የሚባል ደግሞ ሌላ ሙቭመንት መጣ ማለት ነው። ሉተሪያን አትሊስት ይሄን ጥንታውን ነገር ይዘዋል። ግን እኛ ተቆርጠዋል። ሐዋርያ ቅብብሎች ውስጥ የሉም የምንለው መሰለ ስትሄድ በዛ ብራንች ውስጥ በሐዋርያ ቅብብሎች ውስጥ ሰንሰለት ውስጥ አታገኘውም። የነ ጴጥሮስን የነ ማርቆስን የስልጣነ ክህነት የሚባለውን ነገር አታገኘውም። በዛ የተነሳ የሐዋርያ ቅብብሎቹ ላይ ፕሮቴስታንቶች የሉበትም ብለን እናምናለን። አይ ቲንክ ባጭሩ ይሄን ብነግርሽ ይችላል። ዝርዝር ነገሩን ግን በደንብ መጽሐፍት አሉ። ለምሳሌ ጉባኤያተ ቤተክርስቲያን መጽሐፍ አለ። የቤተክርስቲያን ታሪክ የሚል መጽሐፍ አለ። ፈርዘር ማንበብ ከፈለክ በጣም ቆንጆ አድርጎ አስቀምጠውታል። ልዩነቱን ምን እንደመጣ ከዛ እንዴት እንደነበረ። ከዛ ሉተር መነኩሴ ነው፣ ዝም ብሎ መነኩሴ ነው ታውቃለህ። እንትንም አይደለም ባይዘው ጳጳስ አይደለም። ፎርዛ ማለት የሆነ ቢሾፕ ሆኖ ትልቅ ቦታ የተሰጠው ማለት ነው። ሉተር ጀስት አንድ ተራ መነኩሴ ነው። ተራ መነኩሴ ሆኖ ፕሮቴስት አደረገ፣ ከውስጥ ተቃወመ እንጂ እንደው እንደነ አትናቴዎስ እንደ ሌሎቹ ጳጳስ የሆነ ወይ በክህነትም ደረጃ እንኳን ያለም አልነበረም ሉተር። እና በእሱንም በደንብ ቅብብሎች ውስጥ የሉም፣ ተገንጥለው ወጥተዋል የምንልበትም አንደኛው ሪዝን ያ እንደሆነም እሱንም አንደርስታንድ አድርገው። ግን ለዝርዝሩ እንዳልኩ ጉባኤያተ ቤተክርስቲያን የሚል የቤተክርስቲያን ታሪክ የሚል እና ሶስቱ ጉባኤዎች የሚል በጣም ጥሩ መጽሐፍ አለ። እዛ ላይ በደንብ አድርገው አስቀምጥልሃለሁ። ዲያቆኔ አመሰግናለሁ። መልካም ጾም ይሁንላችሁ። ትምህርት ነው ትልቁ ነገር ወንድሜ መሰለህ። ትምህርት በጣም አሁን ኦርቶዶክሳዊት ቤተክርስቲያን ወይም ኦሪየንታሎቹ ምን ይዘው መጡ? ኦኬ ካቶሊክስ ምን ይዘው መጥተዋል የሚለውን ስታየው ብዙ ልዩነቶች አሉ። አይ ቲንክ ካቶሊክ እና ኦርቶዶክስ ያለው ልዩነት በደንብ አልተሰራበትም። አዳምሻ እሱን በደንብ አድርገን ግልጽ ማድረግ ያለብን ይመስለኛል። ካቶሊክ እና ኦርቶዶክስ የኔም ጥያቄ ያው እሱ ነበርና ምናልባት አንዳንዶች ጋር እንደዚህም ስንከራከር ታዲያ ሉተር ፕሮቴስታንቲዝም አዲስ ከሆነ ሳሪ የመጣው እኮ ከካቶሊክ ነው ምናምን የሚል አንዳንድ የሆነ አስተያየት ይሰጣልና እሱ ነገር ትንሽ ግራ ያጋባን ነበር። የሉተር ጀስት ሙቭመንት ነው ነው ጳጳስም አይደለም። ትልቅ ኮንትሪቢዩሽን ያደረገ አባት ብለን የምጠራውም አይደለም። ለፕሮቴስታንቶቹ አባት ይባላል እንጂ
በቤተክርስቲያን ታሪክ ሉተር አባት ተብሎ የሚጠራም አይደለም። የጀስት አንድ መነኩሴ በቃ አለቀ። እንደ ጳጳሳት ሆኖ ጉባኤያቸው ላይ እየተካፈለ በጳጳሳት ደረጃ ውሳኔ በመወሰን ደረጃ በቀኖና ደረጃ የተሳተፈም ሰው አይደለም። እሱንም በደንብ ማወቅ አለብን። ግን አይ ቲንክ ካቶሊክ እና ኦርቶዶክስ ምንድነው ልዩነቱ የሚለውን እሱንም በደንብ መስራት አለብን። ጉባኤያቱን ደግሞ በደንብ አድርገን እያንዳንዱን ጉባኤ ባይዘው እኛ የምናውቃቸው ዓለም አቀፋዊ ጉባኤዎች ነው እንጂ ሎካል ጉባኤዎችም አሉ። በእኛ ሀገርም የተደረጉ ጉባኤዎች አሉ። በውጭ ሀገርም የተደረጉ ጉባኤዎች አሉ። ከቅብብሎቹ ላይ ምን ይዘን ጸናን፣ ምን ይዘን እስካሁን ድረስ እኛ ምን ቆየን፣ ምን ይዘን ይዘናል። ሌሎቹ ደግሞ የጣሉ አሉ። ከጣልክ ቅብብሎቹን ትቆረጣለህ። የፈለገ ልትጋጋ ትችላለህ። ቅብብሎች ውስጥ ግን ያለውን ትምህርት ይዘህ ካልመጣ የክህነቱ ስልጣን የትምህርቱን ይሄ አናቴማዎችን ሁሉ ይዘህ ካልመጣ ከቅብብሎች ውስጥ የወጣ ሰርክል ነው የሚሆነው እና ሰው በደንብ አድርገን መሄድ አለብን ብዬ አስባለሁ። አመሰግናለሁ። አመሰግናለሁ ዲያቆን ቴንክ ዩ። ዮሐንሻ መጥቷል መሰለኝ። ዮሐንዬ ተጨማሪ ሀሳብ ካለ ይስጥልን። መንገድ ላይ ስለሆንኩ እግዚአብሔር አምላክ ይስጥልን፣ እግዚአብሔር አምላክ ያክብርልን። ዛሬ ምንድነው የምናደርገው? ዮሐንዬም መዝሙር ያሬድም እያንዳንዱ ኦርቶዶክሳውያኖች ሙሉ ጥያቄ ያላቸው መግባት ይችላሉ። አንደኛ ከሌላ ሃይማኖት ያሉም ሰዎች መግባት ይችላሉ። መልሳቸውን ሰምተው ይወጣሉ። ክሮስ ቼክ ጥያቄ ካላቸው ክሮስ የሆነ ጥያቄ እንጠይቃቸዋለን። ከዛ በተረፈ ደግሞ የምንፍቅናና የክህደት ትምህርት እያስተማሩ ያሉ በዚህ በቤተ ክርስቲያናችን ውስጥ ተቀምጠው ያሉትን ደግሞ ቪዲዮዎች እየተዘጋጁ ስለሆነ እነሱን በየመሀል እየከፈትን እሱ ላይ ሀሳብ እየሰጠን እንሄዳለን። ግለሰቦቹ ላይ ሳይሆን ትምህርቱ ይሄ ስህተት ነው፣ ይሄ ማለት ነው እያላችሁ እየለያችሁልኝ ትሄዳላችሁ። ቤቱ ክፍት ነው። ስለዚህ መዝሙር ያሬድና ዮሐድን አንድ ጥያቄ መዝሙር ያሬድ ከመለሰ በኋላ ዮሐዴ ደግሞ ሌላ ጥያቄ እንዲመልስ እያደረግን እንሄዳለን። ዮሐዴ ሰላምታ አቅርብልን። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ሰላም እግዚአብሔር ከኔም ከእናንተ ጋርም ይሁን። አዳምሻ፣ ያሬዶ፣ ተኪ፣ ገኒ፣ ተመስገን ሲሆን ሁላችሁም እታችም ላይ ያላችሁ ሰላም እግዚአብሔር ከኔም ከእናንተ ጋርም ይሁን። እንዴት ዋላችሁ? እንዴት አመሻችሁ? እግዚአብሔር ይመስገን። እንኳን ደህና መጣልን። ዮሐድዬ እንኳን ሰላም መጣ። እንኳን ሰላም አገናኘ። ሰላም ነው? ጠፋ። እግዚአብሔር ይመስገን አለውኝ። ዛሬ እንገናኛለን ተብሎ እኮ ጠፋችሁ። ኧረ አልጠፋንም። ዮሐድሻ ታው አንተሽን በደንብ አውርተሃል? አዎ አውርተናል። እስቲ ወይ በውስጥ እናወራለን በደንብ። እሺ አረጀ ሁሉ ሰላም እንዴት ነው? ተመስገን። አዳምሻ ማነው? ዮሐድዬ መንገድ ላይ ወክ እያደረኩኝ ነውና አዳምሻ ዝም እየላግዝ ብዬ ነው የገባሁት። ሜቢ አሁን የተነሳው ላይ ሀሳብ መስጠት ነገር ካለ ሌላ ሀሳብ ከመነሳቱ በፊት ሀሳብ ስጥና ሜቢ የጎደለ ወይ ደግሞ በስተት የተናገሩት ነገር ካለ አርመህ አስተምረን። ያልሻ አራራራ ዲያቆን አንዳንዴ እኮ በጣም ይጫወታሉ። ባይዘው መንገድ ላይ ሲሄዱ እንዲህ ጥሩ ተጫዋች ናቸውና እንዴ በጣም እያየሁት እኔ እኮ ዮሐን ቃላቶች እንዴት ደስ ነው የሚለኝ። ማርያም ከልቤ እኮ ነው። ምክንያቱም መንገድ ላይ ስለሆንኩኝ መጽሐፍም እየተመለከቱ ሪፈር እያደረኩም አይደለም። ስለዚህ ይኖራል ስህተት ሊኖር ስለሚችል ቤት ያለ ሰው መጽሐፍ ደግሞ እንትን ማለት የሚችል ሰው ደግሞ ከልቤ እኮ ነው። ማርያም ነው ተይው ያልሻ መንገድ ላይ የሆነ ሰው ካወራ የሆነ ነገር እንትን ሊል ይችላል። መጽሐፍ አጠገብ ካልያዝ የሆነ ነገር ተሰጥ ይሆናል። ሰው ወንድሞች ሲመጡ ደግሞ አይሞላል። ከዛ አንፃር ነው ያዲ አይ ዲያቆን የእርሶ እንኳን አይስቱም። ዞሮ ግን እንትን አክቹአሊ ቅድም ምናልባት ይሄ እኔ ሰማሁት አሁን እንኳን እያስወረደኝ ስለነበረ ያሁኑ ሐሳብ አልሰማሁትም። ምናልባት ቅድም ይሄ የ3 ሰዓት እና 6 ሰዓት የሚለው በደንብ ሂደውበታል። ግን ካልኩሌሽኑ መስራት ለሚፈልጉ አጭር እንትን ማለት ኤግዛክት እንደሆነ ምንም ግጭት እንደሌለው ካልኩሌት ማድረግ ለምትፈልጉ ሮማንስ እና ጁሽ ታይም ካላንደር ነው አቆጣጠሩ እንድታውቁት ማለት ነው። አዳምም ዲያቆንም ሲሉት ነበር። የሮማን አቆጣጠር ነው ዮሐንስ የጻፈው ሲባል ምን ማለት ነው ብትሉ ሮማውያን ሰዓት አቆጣጠራቸው የሚጀምረው ከሚድናይት ነው አይደል? ከሚድናይት ጀምሮ አንድ ብለው የሚጀምሩ ከሚድናይት ጀምሮ ነው። አይሁዳውያን ደግሞ እንግዲህ መጽሐፍ ቅዱስ ላይም እንደምናውቀው ከኢቪኒንግ አይደል ከ12 ሰዓት
ማታ ጀምሮ ነው የሚቆጠረው በአይሁዶች አቆጣጠር። ልክ መጽሐፍ ቅዱስ እንደሆነ ማታም ሆነ ጠዋትም ቀንም ሆነ አንድ ቀን እንደሚለው ከማታ ጀምሮ ነው ወደ ቀን የሚቆጠረው ማለት ነው በአይሁዶች ሰዓት አቆጣጠር። ስለዚህ ማርቆስ የአይሁዶችን ሰዓት አቆጣጠር ይዞ ነው የጻፈው። ዮሐንስ ደግሞ ፐርፐዝሊ ለሮማውያን ስለሆነ የጻፈው ሮማንስ የታይም ላይን ተጠቅሞ ነው የሚቆጥረው ማለት። ስለዚህ ሊትራሊ ስትቆጥሩት ከሚድናይት የዮሐንስ ከሚድናይት 1 ሰዓት ጀምራችሁ ብትቆጥሩት ምን ይሆናል? ሊትራሊ 9 ሰዓት ማለት በእኛ 9 ሰዓት የሚሆነው 3 ሰዓት ነው የሚሆነው ማለት ነው። ኦኬ ልክ የቀን 6 ሰዓት በእኛ 00 ይሆናል ማለት ነው አይደል? ከሚድናይት እስከ ሚድ ዴይ 12 ሰዓት ይሆንና ከዛ በኋላ 1 ብሎ ይቀጥላል አይደል? 1 2 3 9 ሰዓት ላይ 3 ሰዓት ይሆናል ማለት ነው። 9 ሰዓት ላይ 3 ሰዓት ይሆናል። በተሰቀለ ጊዜ 3 ሰዓት ነበረ፣ ጀስት 9 ሰዓት ነበረ ማለት ነው በእኛ አቆጣጠር ወይም በአይሁዶች አቆጣጠር 9 ሰዓት ነበረ ማለት ነው። ማርቆስ ደግሞ ስቲል 6 ሰዓት ላይ ገና ፍርድ ላይ ነበረ አይደለም የሚለው፣ በፍርድ ነበረ ነው የሚለው። ገና 6 ሰዓት ላይ በጲላጦስ ዘንድ ፍርድ ላይ ነበረ ነው የሚለው። 6 ሰዓት ፍርድ ሆኖ 3 ሰዓት ቀድሞ ሊሰቀል አይችልም። ፎርዛት ማለት 9 ሰዓት እያለ ነው። ማርቆስ ደግሞ ፍርድ ሰዓት እያለ ያለው ከየት ሰዓት? ከኢቪኒንግ 12 ሰዓት ጀምረ እስከ ጠዋቱ 12 ሰዓት ድረስ ኦኬ፣ ዜሮ እንመጣለን አይደል? 12 ብለ መጨረሻ 12 ሰዓት 01 ብለ ትጀምራለህ ማለት ከ1 ሰዓት እስከ 6 ሰዓት ያው በእኛ አቆጣጠር እንደማለት ነው። ምንም የአይሁዶችኛ የኛ አቆጣጠር ተመሳሳይ ስለሆነ ስለዚህ ምንድን ነው ዮሐንስ የሮማውያን አቆጣጠር ተቆጥሮ ከሚድ ናይት አፕ ቱ ሚድ ዴይ ኦኬ 12 የሚሆነው ሚድ ናይት እና ሚድ ዴይ ነው። የአይሁዶች ደግሞ ኢቭኒንግ እና ሞርኒንግ ላይ ነው የሚሆነው ማለት ነው። ስለዚህ እንደዛ ብትቆጥሩት ሁለቱም ተመሳሳይ ሰዓት ነው የሚመጣው እና የሚጋጭ አይደለም የሚለውን እሱን ነው የሰማሁት። ምናልባት አሁን የተነሳው ግን ያሬዶም ሰፋ አድርጎ ሲሄድበት ስለነበረ ሞር እያስወጣኝ እያስገባኝ ስለነበረ አልሰማሁትም። ይህን ለማለት ነው። አዎ የፕሮቴስታንቶች ሐዋርያዊ ቅብብሎሽ ተቋርጧል ስንል እና ኦርቶዶክስ ተዋህዶ ቀጥሏል ስንል ምንድን ማለት ነው? እነሱ ከካቶሊክ አይደለም ወይ ወጡት? ስለዚህ ያ ቅብብሎሽ በካቶሊክ በኩል አያገኙትም ወይ የሚል አይነት ጥያቄ ነበር። ያሬድ ይመለሳልን። ኦኬ እሺ፣ አይ ቲንክ እንዳል ደግሞ ዝም ብዬ አጠር አድርጌ ለመመለስ አፖስቶሊክ ሰክሴሽን ማለት አንድ ካህን ወይም ደግሞ ሌላ ጳጳስ እንዲሾም ቢያንስ 2 or 3 ጳጳሳት ሊኖሩ ይገባል አይደል? አንድ ጳጳስ እንዲሾም ሚኒማም ወይ አንድ ጳጳስ ወይም ደግሞ 2-3 ጳጳሳት የግድ ያስፈልጋሉ። የኒቅያ ጉባኤ ቀኖናም እንደሚናገረው ማለት ነው። በየትኛውም የአፖስቶሊክ ትራዲሽን ወይም ደግሞ ሰክሴሽን ስትመለከቱ እነ ሄሬኔስ በሚገባ ይናገራሉ፣ እነ ቅዱስ ቄርሎስ ይናገራሉ፣ እነ ቆጵሪያኖስ በሚገባ ይናገራሉ ስለ አፖስቶሊክ ሰክሴሽን ማለት ነው፣ ስለ ሐዋርያዊ ቅብብሎች። ሰንሰለቱ ጠብቆ ይሄ ጳጳስ በዚህ የተሾመ ነው፣ ይሄ ጳጳስ በዚህ የተሾመ ነው፣ ክህነቱ ከዚህ የተገኘ ነው እየተባለ ሰንሰለቱ ሳይበጠስ ጳጳስ ከጳጳስ ነው የሚሾመው እንጂ ከግል ወይም ደግሞ ከተራ ምዕመን ወይም ከመነኮስ ሌላ የሚሾም ጳጳስ ሊኖር በጭራሽ አይችልም ማለት ነው። እንደው እንበልና ካቶሊክስ በካቶሊክ ወገብ ነበር እንዳይሉ የሚያደርጋቸው ምንድን ነው? የፕሮቴስታንቲዝም ጀማሪዎች ሪፎርመሮች የትኛውም ጵጵስና ራሱ የለውም። አሁን ይሄ ከቤተ ክርስቲያን ሲወጣ ጵጵስና ያጠዋል የሚለውን ለጊዜው እንኳን እንያዘው ቢባል ኦኬ፣ የሆነ ካቶሊክም የራሱ የሆነ እንትን እንዳለ ሆኖ ማለት ነው። እኛ ካቶሊኮች ትምህርታቸው ዲቬት ስላደረገ ከኛ ኦቴንቲክ የሆነ አፖስቶሊክ አውቶሪቲ አላቸው ወይ የሚለው እኛ እሱን አንቀበልም። ኦፍኮርስ አውቶሪቴቲቭ ነው ወይ ሰክሴሽናቸው ራሱ የሚለው ማለት ነው። ልክ ቅዱስ አትናቴዎስ ኢፒስትል 60 እንደሚናገረው አንድ አሪዮስ አለ። አሪዮስ ትክክል ነው፣ ጳጳስ ነው አይደል? ጵጵስናው ግን ቫሊድ የሚሆነው በዛች በክርስቶስ ቤተክርስቲያን ትምህርት ውስጥ እስካለ ድረስ ነው። ዘን ከዛ ትምህርት ዲቬት አድርጎ ከወጣ በኋላ
ያንን አፖስቶሊክ ሰክሴሽን ወይም ደግሞ ኦቶሪቲ በቃ ያጧል። እንደውም ምንድነው የሚለው ከክርስቶስ የተገኘ ስልጣንና ትምህርት የያዙ እነሱ ክርስቲያን ተብለው ይጠራሉ። የክርስቶስ ትምህርትና ስልጣን ያልያዘው አሪዮስን የሚከተሉ ደግሞ አሪዮሳውያን ተብለው ይጠራሉ ብሎ እንደሚናገረው ማለት። ስለዚህ ወይዘር ሰክሴሽኑ ወይም ደግሞ ኦቶሪቲ ከሁለቱ አንዱ ካጣ በቃ ትክክለኛ ቤተክርስቲያን ተብላ አትጠራ። ትክክለኛ ቤተክርስቲያን ለመባል ሐዋርያዊ ስልጣኑ እና ሐዋርያዊ ትምህርቱ ሁለቱንም ሊኖሩ ይገባል ማለት ነው። እሱን እንዳለ ሆኖ እስቲ በካቶሊኮች የካቶሊኮች ራሱ ቫሊድ ነው ተብሎ ቢወሰድ የፕሮቴስታንቶች የማይሆነው ለምንድን ነው? ከካቶሊክ የወጣው ማን ነው? ሉተር አይደለ? ሉተር መነኩሴ ነበረ። እሺ መነኩሴ ነበረ፣ ጳጳስ እንኳን አይደለም ማለት ነው። መነኩሴ ጳጳስን ሊሾም አይችልም። ስለዚህ ጵጵስና የላቸውም ማለት ነው አይደል? ጳጳስ የላቸውም ሲጀምሩ ማለት ነው። ቅዱስ አግናጢዮስ ደግሞ ኤፒስትል ቱ ዘ ኤፌሲያንስ እንደሚናገረው አንዲት ቤተክርስቲያን ለመባል ጳጳስ፣ ካህንና ዲያቆን የግድ ሊኖራት ይገባል። ዊዝአውት ቢሾፕ፣ ዊዝአውት ፕሪስት፣ ዊዝአውት ዲያቆን ወይም ዴከን there is no church በቃ ቤተክርስቲያን የሚባል የለም ብሎ ነው አግናጢዮስ። አግናጢዮስ ማለት እንግዲህ የቅዱስ ዮሐንስ ደቀ መዝሙር ነው። ስለዚህ እነዚህ ፕሮቴስታንቶች ቢሾፕ የሚባለው ጵጵስና የሚባለው ማዕረግ የላቸውም ጭራሽ ማለት። ኦኬ ሉተር መነኮስ ነው። ጆን ካልቪን ደግሞ ዝም ብሎ ከዓለማዊ ነገር የመጣ ነው። በኋላ ላይ የተወሰኑ የቴዎሎጂ ትምህርቶችን ተምሯል ይባላል እና የሆነች የፈታች ሴት ወይም ደግሞ አግብታ የነበረች ዊዶው ሚስት ነው ያገባው ማለት ነው። ክህነት ራሱ ጭራሽ የለው። እነዚህ አካላት ናቸው የሪፎርሜሽኑ ወይም ደግሞ የቸርቾች መስራቾች ማለት። ጵጵስና እንኳን የሌላቸው ስልጣነ ክህነት የሌላቸው ማለት። እንደው ቫሊድ ነው እንኳን ቢባል የካቶሊኮች ቫሊድ የሆነ ጵጵስና እንኳን ያለው አካል አይደለም። ፕሮቴስታንቲዝም የጀመረው ጵጵስና ያለው አካል እንኳን አይደለም ማለት። አሪዮስ እንኳን ይበልጣቸዋል በዚህ ቢያንስ አስቀድሞ በቤተ ክርስቲያን በነበረ ክህነት የነበረ ስለሆነ ማለት። የፕሮቴስታንት ጀማሪ ግን ሉተር ነው፣ ካልቪን ነው፣ ዝንግሊ ነው። ጵጵስና የሌላቸው ትልቁ ማዕረጋቸው ምንኩስና ነበር። ምንኩስናውንም ማርቲን ሉተር አፍርሶ የሆነ እንትናን ማርጋሪትን መነኩሴ የነበረችን ሴቱ ምንኩስናውን አስፈትቶ ጭራሽ እሷንም ያገባ ሰው ነው። ምንኩስናው ራሱ ቫሊድ የሆነ ሰው አይደለም። ምንኩስናው ያፈረሰ ሰው ነው። ቫሊድ የሆነ አፖስቶሊክ ምን የላቸውም? ኦቶሪቲ። አፖስቶሊክ ኦቶሪቲ ብቻ ግን አይደለም፣ አፖስቶሊክ ቲቺንግ ራሱ የላቸውም። በሁለቱም ብንመለከት ቫሊድ የሆነ ቸርች ሊሆን አይችሉም። ስልጣኑም ትምህርቱም ሁለቱ ያጡ ናቸው። ቢያንስ አንዳንዶቹ እነ ካቶሊክስ ሰክሴሽን አላቸው ነው ሰክሴሽናቸው ጠብቀው ነው የሚከተሉት። ሌሎችም እና አርሜኒያ የኛ አርሜኒያ ሳይሆን እነዚህ ንስጥሮሳውያን የሆኑ የአርሜኒያን ቸርች ኦፍ ዘ ኢስት የሚባሉት ማለት ነው። እነሱ ራሱ አሁን ሰክሴሽን ማለት በጵጵስና ደረጃ አፖስቶሊክ ሰክሴሽን አለን ብለው ይቆጥራሉ ወደኋላ ማለት ነው። ግን አፖስቶሊክ ቲቺንግ የላቸውም፣ ትምህርት የላቸውም ብለን እናምናለን። ፕሮቴስታንቲዝም ሁለቱም ያጡ ናቸው ብለን ነው ምናምን ሁለቱም ከዛ አንጻር የሚታይ ነው። የህይወት ቃል ያሰማልን። ቀጥል መዝሙር ያሬድ። ኧረ እኔ የውሃድሻ ተናገር እንጂ ለምን ታቆማለህ? በቃ እኔ እኮ ይሄን ያልኩት ቅድም ነው። በደንብ ዶክመንት ይዞ ሲወራ ደግሞ እንደዚህ ጥፍጥ እያለ ይቀርባል እና የዋዲ ቃል ያሰማልን። እግዚአብሔር ጸጋን ያብዛልን። አሪፍ በጣም ድንቅ ምላሽ የሰጠው እና አመሰግናለሁ። ባታቆም ደስ ይል ነበር። እያዳመጥኩ ነበረ መንገድ ላይ እየሄድኩኝ። በኋላ ላይ ስለምታወራ ድጋሚ ግን አገኛለሁ። እዚህ ይስጥልኝ ያዳምሻ። እሺ መልካም፣ እግዚአብሔር አምላክ ይስጥልን። አሁን የውሃዴንና መዝሙር ያሬድን ቦታ እያፈራረቅን ቶሎ ጥያቄ ያላቸው እናስተናግዳለን። ቅዱሴም ተቀላቅሎናል። አዳዲስ ዶክመንቶች የተዘጋጁ ነገሮች ካሉ ደግሞ ያሳየናል። ዛሬ ፕሮግራማችን አንደኛ ከኦርቶዶክሳዊ የሚነሳ ጥያቄ መልስ እንዲሰጡ የውሃዴንና መዝሙር ያሬድን፣ እንዲሁም ደግሞ ከሌላ ሃይማኖት የመጡም ካሉ ደግሞ ጥያቄ ያቀርባሉ፣ ወይ ደግሞ እነ የውሃዴ መዝሙር ያሬድ ክሮስ ጥያቄ ያቀርቡላቸዋል። እሱንም እንሰማለን።
በዛም ደግሞ ዶክመንት እየላካችሁልን ያላችሁ ሰዎች ዶክመንቶችን አንድ ባንድ እናወጣለን። ዶክመንቶቹ ምንድነው የሚያሳዩት? አስተምሮ ላይ ኦርቶዶክሳውያኖችን ይሄ ምንድነው ኦርቶዶክሳውያኖችን ለመሸርሸር የተሳሳተ ትምህርት ላይ ሪፍሌክት እናደርጋለን። ግለሰቦቹን አያገባንም። ግለሰቦቹን ኦልሞስት እንደምንም ማንቆጥራቸው። ነገር ግን ሪፍሌክት የምናደርገው ምንድነው ትምህርቱ ላይ ነው። ምክንያቱም ትምህርትን ጠቅሶ ትምህርትን አግባብ ያለው መንገድ ማስያት ግዴታ ስላለብን ሶስቱ እናደርጋለን። እርግጠኛ ነኝ ደንብረዋል፣ ደንግጠዋል። ገና ደግሞ መቀመጫ እንዲያጡ እናደርጋቸዋለን። በጣም ቀላል ነገር ነው። ኦርቶዶክሳውያኑ ዝም ሲሉን በዛው ልክ ነው፣ ስንመልስም በዛው ልክ ስለሆነ እኛ ውስጥ ገብቶ የእኛን ልብስ ለብሶ የእኛን የክህነት አለባበስ ለብሶ የእኛን መስቀል ለብሶ የእኛን ዜማ የእኛን ቋንቋ የቤተክርስቲያኒቷን ይዞ መነገድ አይቻልም። ስለዚህ ትምህርቷን ገልጣ ቤተክርስቲያን መልስ ሰጣለች። ግለሰባዊ የሆኑ ነገሮች ግን ጉዳያችን ስለማይሆኑ አይመለከተንም። ስለዚህ ወደዛ እንሄዳለን። ገን ነው የሚለው። ሰላም ጤና ይስጥልን። ጥያቄ ካለ ወደ መዝሙር ያሬድ እንመራዋለን። ኦር ዮሐዴ መልሷል ያሁኑን ከይቅርታ ጋር ገን ብዙ ስላወራው የአዲሻ ረጅም ሰዓት ያገኝ ፕሊስ እቀያይራችኋለሁ። መዝሙር እሱ አንድ ከመለሰ በኋላ አንተ ከዛ አይደል ለሁለት ደግሞ ሪፍሌክት ታረጋላችሁ። እንደዛ እናረጋለን። ገን የለም ተመስገን። ሰላም ጤና ይስጥልን። እኔ አስገባለሁ። እሺ ከስር አብሮ ይስጥልን። እንዴት አላችሁ ወንድሞቼ እህቶቼ፣ እዚህ ሁላችሁም ያላችሁት ሁላችሁንም ሰላም ብያለሁኝ። ያው እኔ ሰላም ለማለት ነው የገባሁት። ያው ትልቅ ሪስፔክት ስላለኝ ለነ ዲያቆን መዝሙር ያሬድ እና ዮሐድ እንዲሁም አዳም ወንድሞቼ እዚህ ያላችሁት ልዩ ክብር ስላለኝ ነው። ያው ወዳችኋለሁ። ይሄን ለመግለጽ ነው። እታችሁኝ መከታተል እችላለሁ እናንተን ትምህርት እና ወርዳለሁ፣ ችግር የለውም። ያው ሰላም ለማለት ነው በዚህ አጋጣሚ የገባሁት። ሁላችሁም ዲያቆንዬ ሰላም ብያለሁ። ዮሐድም ሁላችሁም እዚህ ያላችሁትንም ይሄው መዝሙር ባንዴም ዮሐዴም ሰላምታ ተቀበሉ። እኔ ፎሎ ባክ መልሻለሁ። እግዚአብሔር ያክብርልን፣ በርታልን ወንድም አለ። እሺ አሜን። ዮሐዴም ሰላምታ አቀርቡ። እሺ ሰላም ወንድማችን፣ ሰላም ይብዛ። ሰላም ብለናል። እኔ ሰላም ብያለሁ ወንድሜ፣ እንኳን በሰላም መጣ። ስላገኘን ደስ ብሎናል። በነገራችን ላይ ዛሬ በግልጽ ተገኝታችኋል። መዝሙር ያሬድና ዮሐዴ፣ ሌሎች መምህራኖችን በግልጽ እናገኛቸዋለን። እረ እንዴት እናገኛቸው? ሁልጊዜ ከሌላ ጋር ነው የሚከራከሩት። እረ እኛ ኦርቶዶክሳውያኖች ልጆቻችንን ማውራት እንፈልጋለን። ተቋሙ ሁሌ ነው ያለው። እንግዲህ ዛሬ ግልጽ ነው፣ ይኸው ክፍት ተደርጓል። ጠይቁ፣ ወንድሞች ይመልሳሉ። ዛዮን ሰላም ጤና ይስጥልን። እንኳን ደህና ቆየሽን፣ እንኳን ሰላም መጣሽ። እድል ወደ አንቺ ዞሯል። አመሰግናለሁ በጣም ዲያቆንን ትላንትናም ገብቼ ኔትወርክ አስወጣኝ። እንኳን ደስ አለ ደግሞ በዚሁ ዲያቆን በልጅ ተባርከሃል፣ እግዚአብሔር ይመስገን። ዮሐድም ሁላችሁም ስለምታደርጉት ተጋድሎ እግዚአብሔር የነፍስ ዋጋ ያርግላችሁ። ዛሬ ጥያቄ ምን መሰል ይሰማል? ዛሬ ጥያቄ መሰለ ስለ የሆነ ጊዜ ሲወራ በቅርብ ማለት ነው ስለ መነጠቅ በመጨረሻው ዘመን እኮ ተነጥቃ ቤተክርስቲያን ተነጥቃ የተወሰነ ሰው ተርፎ ምናምን የሚል ነገር ሰማው። እኔ መጨረሻው ዘመን የመነጠቅን ነገር ብዙም አላውቅም እና መዝሙረንም ለመጠየቅ በቀደም ትላንትና ገብቼ ነበር መዝሙር ጋር ማለት ነው። ይሄንን ነው ይሄ አሁን ሰባተኛው የፍዳ ዘመን ከመምጣቱ በፊት ምናምን የሚባል ነገር አለ አይደለ? እስቲ እዚህ ላይ ብንሰማና ማን የሚነጠቀው ተነጥቀን ሂደን ተመልሰን እንደገና በሰላም ትኖራላችሁ ምናምን የሚል በርግጥ ያወራኝ ይሄን ፕሮቴስታንት ነው። ግን ይሄንን ባቅ እና ደግሞ ባላስቸግራችሁ ዮሐድም ወይ መዝሙረ ከይቅርታ ጋር ስለ ስላሴ ማለት ነው ትንሽ ዶክመንት ማነበው ትላንት ዲያቆን መዝሙረ ያሬድ ሲያወራ ነበር። አንብቡ ስላለ የሚነበብ ነገር ሐዋርያት የሆነ ሐዋርያት የሚከተል ልጅ ገብቶ ማለት ነው ስለ ስላሴ ሲል በቃ እናንተ የምትሉት ሶስት አምላክ ነው አለ። እኛ ደግሞ እኔ ማለት መስበክ ምናምን አልችልም፣ ግን ሶስት አምላክ ሳይሆን አንድም ሶስትም ናቸው። በቃ እዚህ ድሮ የተማርነውን ምናምን ለመናገር እንትናል። ግን እነሱ ጋር ስታወራ የሆነ ያምታቱብሃል፣ ጭንቅላት ላይ የሆነ ያምታቱብ ስለሚሄዱ እዚህ ጋርም ሌላ ርዕስ ሰፊ ስለሆነ ስለሚስጥረ ስላሴ ትንሽ ዶክመንት ነገር
ጥርምጥና ያለ ነገር ለራስም ለነፍሴም የሚሆን ነገር እንዲሆን ነው። እውነት ለመናገር ግን እግዚአብሔር እድሜና ጤና ይስጣችሁ። እኛ ለንስሐ እድሜያ በቃ እንድናቅ ብዙ እንድንተጋ እንድናስብበት ስለምታደርጉን የነፍስ ዋጋ ያርግላችሁ። እግዚአብሔር ይስጥልን። አመሰግናለሁ። እግዚአብሔር አምላክ ይስጥልን። ስልክ ቁጥር ከስር ሞዴሬተሮች አስቀምጡላት። እኔ 5ቱንም አዕማደ ምስጢራት በአጭሩ ሰንበት ትምህርት ቤት የምንማርበትን እልክልሻለሁ። እሱን ትከታተያለሽ። እነ መዝሙረ ያሬድን ላለማስቸገር ሼር አድርግሻለሁ። ተጨማሪ ከላኩልሽ ይልኩልሻል። ከዛ በተረፈ ግን ዮሐዴ ከመመለስ በፊት ከስር ሞዴሬተሮቻችን እህታችን ጥያቄ እየጠየቀች እያለች ከስር የሚያስጠላ ኮሜንት የሚጽፍ የትኛውም ሰው ይሁን ከእንትን ጋር ነው የምትዩ፣ እንደዚህ ነው የምትዩ፣ እንደዚህ ነው ማንም ጥያቄ ከዚህ በኋላ ስጠይቅ ተቃራኒ የሚያስጠላ ጽሁፍ የሚጽፍ ሰው ካለ ሚዩት አርጉት። ሚዩት አርጋችሁ ወጥቶ ተመልሶ ገብቶ የሚደግመው ከሆነ ብሎክ አርጉት። ምክንያቱም እዚህ መጥተው ጠይቀው ካልተማሩ ሰዎች የት ሄደው ይማራሉ ነው ጥያቄ። ኦርቶዶክሳውያን ሲጠይቁ እያሸማቀቅናቸው እንደዚህ እየዋላችሁ ነው እንደዚህ ነው የማይገባ ጥያቄ እያላቸው የምናሸማቀቅ ከሆነ የት ነው ተምረው የሚመጡት? የት ይማሩ? ስለዚህ መጠየቃችሁን ፍቃድ እንስጥ፣ ነፃ ፍቃድ ይሁን። ምንም አይነት ነገር አስተካክለው አርመው መምህራኖች ይመልሳሉ። በቀጥታ ወደ ዮሐዴ እንሄዳለን። እህታችን በርቺ። ከስር ኮሜንት ላይ ስልክ ይጽፉልሻል። እሺ ዮሐዴ ቀጥል። እሺ እኔ የተወሰነ ልበልበትና ያሬዶ ይጨምርበት አሰፋ አድርጎ። ይሄ መነጠቅ የሚባለው ራፕቸር የሚባለው ትምህርት በጣም ሞደርን የፕሮቴስታንቶች አይነት እሳቤ ነው። ይህን እንጠቃለን የሚለው ማለት ነው። በጣም እውነት ለመናገር ይሄ የተሳከረ ቴዎሎጂ ቢባል ራሱ እንትን የሚል አይደለም፣ የሚካበድ አይነት ነገር አይደለም። ቴዎሎጂ አይደለም ለክርስቲያኖች ለራሳቸው ለፕሮቴስታንቶች ራሱ ያልገባቸው ቴዎሎጂ ቢኖር ይሄ ራፕቸር የሚባለው ትምህርት ማለት ነው። አብዛኞቹ ፕሮቴስታንቶች በተለይ ሪፎርም ይሄ ክላሲካል ፕሮቴስታንት የሚባሉት ራሱም አይቀበሉት አይነት ነው። እነ መካነ ኢየሱስ እና ቃለ ሕይወት የሚባሉት ሪፎርምድ ፕሮቴስታንቶች እና ይሄ ክላሲካል ፕሮቴስታንት የሚባሉ የማያውቁት የማይቀበሉት አይነት ትምህርት ነው ራፕቸር የሚባለው እና ትምህርቱ ራፕቸር የሚቀበሉ ራሱ ግራ የሚያጋባቸው ሶስት አይነት ስቴጅ ማለት ሶስት አይነት መከፋፈሎች አሉ። ትራይቡሌሽን የሚባል የመከራ ዘመን አለ። አንዳንዶቹ ከመከራው በፊት ነው የምንነጠቀው፣ ከመከራው ለማምለጥ መከራው እንዳያገኘን ክርስቲያኖች ለብቻ ተነጥቀን እንሄዳለን የሚል ህሳቤ አላቸዋል። አንዳንዶቹ ደግሞ ሚድ ኦፍ መሀል የመከራው መሀል ሰዓት ላይ እንነጠቃለን የሚለዋል። አንዳንዶቹ ደግሞ አይ መጨረሻ ላይ ሲያልቅ ነው ወይም ደግሞ ካለቀ በኋላ ነው ምንነጠቀው የሚለዋሉ ማለት ነው። ይሄን ቴዎሎጂ ወይም ደግሞ ይሄን ነገረ ትንሣኤ ሙታን ወይም ደግሞ የምጽአት ትምህርት መጽሐፍ ቅዱስ የማያውቅም ሰው ሰራሽ የሆነ ትምህርት ነው። ምክንያቱ እኛ የሆነ ክርስቶስ መጥቶ ምድር ላይ እነግሳለን አይነት ነገር ትምህርት ነው። እንነጠቅና ከመከራው ከዛ ምድር ላይ መተን ደግሞ እነግሳለን የሚል አይነት ትምህርት ይሄ ሰሚ ጁዊሽ የሆነ ሀሳብም ያለው ትምህርት ነው። የአይሁዶች አይነት ተስፋ ክርስቶስን ሲጠብቁበት የነበረው እይታን ሪፍሌክት የሚያደርግ ነው። አይሁዶች ክርስቶስን ሲጠብቁበት የነበረው የሆነ እስራኤል ላይ መጥቶ ንጉሥ ሆኖ ከግዛት ነፃ አውጥቶ ያስተዳድራል፣ ይገዛል የሚል እሳቤ ነበራቸው አይደል? የእነሱ አይነት ውርስ ያለበት ሀሳብ ነው ማለት ነው። እና ይህንን ደግሞ ክርስቶስ ኮምፕሊትሊ ዲና ያድርጎታል ወይም ደግሞ ተቃውሞታል። የት ይሄ ዮሐንስ ወንጌል ምዕራፍ 18 ላይ ክርስቶስ የአይሁድ ንጉሥ ተብሏል። ኦፍኮርስ የአይሁድ ንጉሥ ሲባል ግን የሆነ ሰዓት መጥቶ አይሁዶችን ይገዛል፣ በአይሁዶች ግዛት ወይም ደግሞ አይሁዶችን ያስተዳድራል ብለው የተረዱ አሉ፣ ያሰቧሉ። እና ጲላጦስ እንዲህ ብሎ ጠይቆት ነበረ። ጲላጦስም ከቁጥር 33 ዮሐንስ ወንጌል ምዕራፍ 18 ከቁጥር 33 ጲላጦስም እንደገና ወደ ገዢው ግቢ ገባና ኢየሱስ ጠርቶ የአይሁድ ንጉሥ አንተ ነህን አለው ይላል። አሁን የአይሁድ ንጉሥ ነው እያሉ ማለት የአይሁድ ንጉሥ ነኝ የአይሁድ ገዢ ተብሎ ልክ መልአኩ ሲያበስራቸው ሉቃስ ወንጌል ምዕራፍ 2 እነሆ በዳዊት ከተማ መድኃኒት እሱ ክርስቶስ ተወልዶላችኋልና እያለ እንደሚናገር እና ሰብአ ሰገልም ወደ ሄሮዶስ መጥተው የተወለደው ንጉሥ ከወዴት ነው ብለው ጠይቀውት የለ አይደል? ከቤተልሔም ነው ብለው ጠቆመውት ነበር። የተወለደው ንጉሥ ሲባል ምድራዊ ንግስና ምድራዊ ግዛት አድርገው ስለተረዱት
እና የአይሁድ ንጉሥ ይኸው እያሉ አይሁዶች ይቀልዱበት ነበረ፣ በሹፈት ማለት ነው። ሰው ጲላጦስ ጠይቆታል፣ አንተ የአይሁድ ንጉሥ ነህን ብሎ ጠይቆት ነበረ። ኢየሱስም መልሶ አንተ ይህን የምትለው ከራስህ ነውን ወይስ ሌሎች ስለ እኔ ነገሩህ አለው። አሁን ይሄን የተናገርከው አንተ ራስህ ነው ወይስ ሌሎች ናቸው የነገሩ ብሎ ክርስቶስ ጠየቀው ይላል። ጲላጦስም መልሶ እኔ አይሁዳዊ ነኝን? ወገኖችና የካህናት አለቆች ለእኔ አሳልፈው ሰጡ፣ ምን አድርገሃል አለው። ኢየሱስም መልሶ በደንብ አስተውሉ፣ መንግስቴስ ከዚህ ዓለም አይደለችም። መንግስቴስ ከዚህ ዓለም ብትሆን ወደ አይሁድ እንዳልሰጥ ሎሌዎቼ ይዋጉልኝ ነበረ። አሁን ግን መንግስቴ ከዚያ አይደለችም አለው። ኦኬ፣ የክርስቶስ ንግስና የዚህ ዓለም አይደለችም። አይሁድን ወይም ደግሞ ይሄ ምድራዊ ንግስና ብፈልግ ኖሮማ ሎሌዎቼ የኔ ባሪያዎች ተከታዮቼ ምን ተዋግተውልኝ ኦኬ መንግስቱን ይይዝ ነበረ። መንግስቴስ ከዚህ ዓለም አይደለችም። የክርስቶስ መንግስት ምድራዊ መንግስት በጭራሽ አይደለም። በክርስቲያኖች ላይ ነግሶ በቤተ ክርስቲያን ላይ ነግሶ ለዘላለም ይኖራል። መንግስቱ አያልቅም ተብሎ ተነግሮለታል። መንግስቱ የማያልቀው ደግሞ በቤተ ክርስቲያን ላይ ጠላቶቹን እጅ እስኪያደርግ ድረስ ልክ አንደኛ ቆሮንቶስ ምዕራፍ 15 ጠላቶቹ ከእግሩ በታች እስኪያስረግጥ ድረስ ተብሎ እንደተነገረለት ማለት ነው። ከዛ በኋላ ጠላቶችን ድል ካደረገ በኋላ ንግስናውን ያቆማል ማለት አይደለም። ሁሉም በሁሉም ስለሚያደርግ ግን የዛኔ ተቃዋሚም የለው፣ ሁሉም ለእግዚአብሔር ብቻ ስለሚገዛ ማለት ነው። ንግስናው በጭራሽ ምድራዊ ሀሳብ አይደለም። እነዚህ ግን ሊትራሊ መሬት ላይ መጥቶ እስራኤል ጋር ሄዶ ከክርስቲያኖች ጋር ነግሶ እስራኤልን ምናምን ነፃ አውጥቶ አይነት ነገር እንደዚህ አይነት ምድራዊ ካርናል የሆነ ሀሳብ ያለበት ነው። ይህንን ለመጥቀስ የሚጠቀሙት ብዙ ጊዜ ቃሉ አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 14 ጀምሮ ያለውን ኃይለ ቃል ነው። ብዙ ጊዜ ቃል በቃል እንነጠቃለን የምትል ቃል ያለችው እዛ ክፍል ነች። እዛ ክፍልም ጭራሽ ፈጽሞ የሆነ ተወስዶ ከዛ ድጋሚ ስለመምጣት የሚናገር ሀሳብ ራሱ የለውም። ምንድነው የሚለው? ከቁጥር 14 ጀምሮ ኢየሱስ እንደሞተና እንደተነሳ ካመንን እንዲሁ በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣቸዋልና ይላል ሐዋርያ ቅዱስ ጳውሎስ። ከላይ ጀምራችሁ የአንደኛ ተሰሎንቄ መልእክት በሙሉ ብታነቡት በጣም አሪፍ ነው። ስለ ዳግም ምጽአት የሚናገር ነው እና ክርስቲያኖች ዳግም ምጽአት የምርም ከሙታን ራሱ እንነሳለን ነው የሚል ሐሳብ ፍርሃት ስለነበራቸው ሐዋርያ ቅዱስ ጳውሎስ ክርስቶስ ሞትን ድል አድርጎ የተነሳ ከሆነ እኛ ደግሞ በክርስቶስ ያንቀላፋ ነው፣ አዎ ሞትን ድል አድርገን እንነሳለን ይልና በጌታ ቃል የምንላችሁ ይሄ ነውና ይኸው ክርስቶስ እንደተናገረን የምንነግራችሁ ይሄ ነው ይልና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም ይላል። በትንሣኤ ጊዜ ኦኬ ሁሉም በህብረት በአንድነት ይነሳል እንጂ ኦኬ መጀመሪያ ማለት እስከ ክርስቶስ ምጽአት ድረስ ዓለም ይቀጥላል አይደለ? ሐሳዊ መሲህ ይመጣል። ሐሳዊ መሲህ ሲመጣ ደግሞ ሄኖክና ኤልያስም ይመጣሉ። ኦኬ በእነርሱ በሐሳዊ መሲህ ሰማዕት ይደረጋሉ። ግን ሰማዕት ሲሆኑ እነሱ የሚከተሉ የሚመለከቷቸው ክርስቲያኖች ደግሞ አሉ አይደለ? እስከዛ ድረስ ሳይሞቱ የነ ኤልያስ አምላክን የሚጠባበቁ አሉ እና እነሱ ሳይሞቱ የሚጠብቁት ሞተው ማለት በስጋ ከተለዩ ቅዱሳን ቀድመን የምንነሳ አይደለም። ክርስቶስ ሲመጣ ማለት ልክ ክርስቶስ የመጀመሪያ መላእክቶቹ የመጀመሪያ ነጋሪት ሲመታ የሞቱን በአይን ጥቅሻ በቅጽበት ይነሳሉ ብለ ሐዋርያ ቅዱስ ጳውሎስ እየተናገረው በመነሳት ደረጃ ወደ ክርስቶስ በመሄድ ደረጃ እኛ ቀድመን ወይም ደግሞ ሕያዋን ሆነው የነበሩትን ቀድመው ሄዶ ከዛ በኋላ አንቀላፍተው የነበሩት ደግሞ በየተራቸው ተነስተው ወደ ክርስቶስ የሚሄዱ አይደሉም ነው። ዘንድ ቀጠለና ጌታ ራሱ በትእዛዛት በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና። መለከት እየመታ በነጋሪት እየተጎሰመ አይደለ ክርስቶስ ግልጽ ሆኖ የሚመጣው። ስለዚህ መለከት 3 ጊዜ ይመታል። ያው ታውቁታላችሁ። መጀመሪያ በድኑን ይሰበሰባል፣ ከዛ ስጋና ነፍስ ይዋሃዳል፣ በመጨረሻም ሕያዋን ሆነው በክርስቶስ ፊት ሁሉም ይገለጣሉ የሚል ትምህርት ማለት ነው። በመለከት ድምፅ ይመጣል ይልና ከሰማይ ይወርዳልና ካለ በኋላ በክርስቶስ የሞቱትም አስቀድሞ ይነሳሉ ይላል። ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእርሱ ጋር በደመና እንነጠቃለን። ኦኬ አሁን ሕያዋን ሆነን የምንኖር ከእነርሱ ጋር ወደ ጌታን ለመቀበል እንነጠቃለን ይላል።
ስለዚህ ይሄ ማለት የሆነ ከዚህ ከሆኑ አካላት ተነጥለው የሆነ ክርስቶስ ወደማይታወቅ የት ነው የሚነጥቃቸው ራሱ አያውቁትም። ባይዘው አንዳንዶቹ መከራው እስኪያልፍ ድረስ የሆነ ቦታ ይቆያሉ ከክርስቶስ ጋር ይላሉ። የት እንደሆነ አያውቁትም እነሱ ተነጥቀው ከዛ በኋላ መከራ እስኪያልፍ ቆይተው ደግሞ መጥተው መሬት ላይ ለመንገስ የሚናገር ሐሳብ ነው አይደለም። ምን አለ? እንደውም ቅዱስ ዮሐንስ አፈወርቅ እንነጠቃለን ሲል ምን ማለት ነው? ክርስቶስን ለመቀበል ንጉሱ አይደለም። ልክ ወደ አንድ ከተማ የሀገሪቱ ንጉስ ከጉዞ ወይም ደግሞ ከርቀት ሲመጣ ህዝቡ ንጉሱን በክብር ለመቀበል በነቂስ እንደሚወጣ ልብሱን ለብሶ ተዘጋጅተው ንጉሱን ለመቀበል ወደ ንጉሱ ስፍራ እንደሚወጣ ሁሉ እኛ ክርስቲያኖችም ንጉሳችን መሲሁ ክርስቶስ በተስፋ የምንጠብቀው ክርስቶስ ወደ እኛ ሲመጣ በክብር ለመቀበል ከፍ እንላለን፣ ወይም ደግሞ መነሳታችን የሚያጠይቅ ነው ብሎ ቅዱስ ዮሐንስ አፈወርቅ ይፈታዋል። ማለት በክብር ክርስቶስን ለመቀበል ክርስቲያኖች ይነሳሉ ማለት ነው እንጂ የሆነ ወደ ላይ ተነጥቀው ከሌሎቹ ተለይተው ለብቻቸው ተነጥቀው ከዛ በኋላ የሆነ ጊዜ ቆይተው ይመጣሉ የሚል ጭራሽ ሐሳቡ የለም። ቀጥሎ ምን አለ? እንዲሁም አለ ሁል ጊዜ ከጌታ ጋር እንሆናለን። በቃ ክርስቶስን ከተቀበል ነው ወይም ደግሞ የእኔ ብሩካን ብሎ ክርስቶስ ወደ ራሱ ከጠራን ከዛ በኋላ ከክርስቶስ መለየት የሚባል ጭራሽ የለም። ዘወትር ሁል ጊዜ ከእርሱ ጋር እንሆናለን ነው የሚለው። በቃ ዘላለም ከክርስቶስ ጋር እንሆናለን። ከመጣ በኋላ ይወስደናል። ከክርስቶስ ጋር ለዘላለም ሁል ጊዜ እንሆናለን እንጂ የሆነ ቦታ ቆይተን ከዛ በኋላ ምድር ላይ እንመጣለን ከዛ በኋላ ደግሞ ፍርድ ይመጣል የሚል ጭራሽ ሐሳቡ የለው ማለት ነው። በክብር ተነስተው አሁን ስለ ክርስቲያኖች ስለሆነ ሐዋርያው ቅዱስ ጳውሎስ ዋናው ኢንቴንሽኑ ክርስቲያኖች የሚነሱት የክብር ትንሣኤ ላይ ፎከስ አድርጎ እያወራ ስለሆነ የሌሎቹ የሐሳር ትንሣኤ ስለሆነ ክርስቶስን ከፍ ብለው የሚቀበሉት ኦፍኮርስ የክብር ትንሣኤ የሚነሱትን ስለሆነ ስለነሱ ነው አተኩሮ እየተናገረ ያለው። ግን ኔክስት ቻፕተር ምዕራፍ 5 ብንሄድ ሐሳቡን ይቀጥላል። ስለ ዳግም ምጽአት እንደሆነ ዘላለም ፍርድና ዘላለም ሕይወትን እንደሚወስን እየተናገረ ይሄዳል። ስለዚህ ዘላለም ሁል ጊዜ ከክርስቶስ ጋር እንሆናለን ብሎ በግልጽ የሚናገርበት ክፍል ነው እንጂ ጭራሽ የሆነ ተወስደን ቆይተን ተመልሶ ደግሞ መሬት ላይ ነግሶ ከዛ የፍርድ ትንሣኤ ምናምን የሚሆንበት ጊዜ በጭራሽ እየተናገረ አይደለም። እና ቴዎሎጂ በጣም ዋይድ ነው፣ እውነት ለመናገር በጣም ሰፊ ነው። የሚያነሷቸው እያንዳንዱ ጥቅሶችን እንመልከታቸው ቢባል ሰዓትም ባልበቃ ዮሐንስ ራዕይ ምዕራፍ 20 ያነሳሉ፣ ማቴዎስ ወንጌል ምዕራፍ 24 የሚያነሱት አለ። ቢገጥም ባይገጥም ቢሆንም የሚያነሷቸው እያንዳንዱ ጥቅሶች እንፈትሻቸው ቢባል ሰዓት ላይ በቃ ይችላል። እና ይብቃኝ። እግዚአብሔር ይስጥልኝ። ያሬዶ ደግሞ አቅንቶ ይጨምር። ቃለ ሕይወት ያሰማልን። ወንድም አለም ዮሐዴ ወደ መዝሙር ያሬድ ተጨማሪ ሀሳብ ይኸው ከፍ አድርጌያለሁ። ዮሐድሻ ቃለ ሕይወት ያሰማልን። በጣም ድንቅ ነው። ምንም ሀሳብ እዚህ ላይ ወርቅ ላይ ምን ብለክ ነው ብር ወይም ብሮንዝ የምታፈሰው? ግን በጣም ድንቅ ነው። እኔ ጥቂት ነገሮች ብቻ ሁለት ነገሮች እንዲያው ለማጠንከር ያለው እንጂ ይሄ ትምህርት ባይዘው ጃን ዳርቢ የሚባል አንድ ግለሰብ የጀመረው እሳቤ ነው። ጃን ዳርቢ ይባላል። አጃመሩ በጣም ነው የሚያስቀው። የዚህ ትምህርት ጀርባ በጣም ነው የሚያስቀው። ከብዙ ከጥቅም ጋር የተገናኙ ነገሮች ስላሉት ማለት ነው። እና በደህና አድርጎ ዘርፏቸዋል። ይሄን ትምህርት አስጀምሮ ልትነጠቁ ነው፣ ልትወሰዱ ነው ምን የከበረበት ይሄ ትምህርት በተሰሎንቄ ቤተክርስቲያንም ተጀምሮ ነበረ። ለዚህ ነው ቅዱስ ጳውሎስ በሁለተኛ ተሰሎንቄ መልእክቱ ላይ ዮሐድሻ እንዲያውም ያነሳል ብዬ ነበረ። ምን ብሎ ተናግሯል? አትሸበሩ ብሏል ቅዱስ ጳውሎስ። ጌታ ሊመጣ ነው፣ ልንነጠቅ ነው፣ በዘቃው ልንወሰድ ነው እያሉ ወሬ የሚነዙ አሉ፣ ወሬ የሚያሰራጩ አሉ። በእነዚህ አትሸበሩ። መነጠቃችን ወይም ወደ ጌታ መሰብሰባችን፣ መነጠቅ የሚለው መሰብሰብ መወሰድ ማለት ነው። መሰብሰባችን መነጠቃችን መቼ እንደሚሆን ነገረን ቅዱስ ጳውሎስ። ስለ ተሰሎንቄ ቤተክርስቲያን እንደዚህ አይነት ግርግር የሚፈጥሩ ሁከት የሚፈጥሩ ሰዎች ነበሩ፣ የሚያሸብሩ በቃል ትነጠቁ ነው ተወሰዱ ነው የሚሉ። እኔ የሚገርመኝ ነገር ቲክታክ ላይም እንደዚህ አይነት ሰዎች መተው ዮሐድዬ ትዝ ይለዋል እንነጠቃለን የሚል ፕሮፋይል አድርገው ሁሉም ይሄው ዛሬም ድረስ አሉ ሳይነጠቁ ታብታብ እያደረጉ። አንዳንዶቹ ደግ ከሆኑ ኮፒ ሊንክ፣ ሼር፣ ሪፖስት፣ ጊፍትም እየሰጡ አሉ። የሚገርመው ነገር ፕሮፋይላቸውን ትተውታል እነዚህ ሰዎች። ሊያስቅ ይችላል ግን እውነቱ ይሄ ነው። የሚገርማቸው እንነጠቃለን ተብሎ ተነግሯቸው
ልንወሰድ ነው በዚህ ዓመት ተነግሯቸው ሁሉ ምን እንጠቃለን ብለው ፕሮፋይል አደረጉ። ማንም የተወሰደ የለም። ይሄው እየተፋጠጥን አለን። ይሄው ግማሾቻችን እየተከራከርን አለን ዛሬ። እነዛ ሰዎች አዩ ምንም ለውጥ የለም። የተነጠቀ የተወሰደ የለም። ሁሉም ጠዋት ተነስቶ የሚወጣበት ይወጣል፣ ተመልሶ ወደ ቤቱ ይተኛል። ስለዚህ ፕሮፋይሉን ቀየረ ማለት ነው። በቃ እንደዚህ ነው። በዚህ በአሜሪካ ሀገር ደግሞ በሀብታሙ ሀገር ደግሞ ንብረታቸውን ተናዘው ሀብታቸውን ተናዘው ልወሰድ ነው ልነጠቅ ነው ብለው ከዛ ቢጠብቁ ምንም ነገር የለም። ማንም ይሄድ የለም። ከዛ ንብረቴን አምጣ መልስ፣ ፍርድ ቤት ለፍርድ ቤት መንከራተት። በጣም በጣም የሚያሳዝን ትምህርት ነው ይሄ ትምህርት። እውነቱን ለመናገር ሰዎችን ዝም ብሎ በተስፋ ብቻ መመገብ፣ ማስፈራራት። ከዛ በዛ መሃል ማን ይከብራል? ፓስተሩ ይከብራል ማለት ነው። ይሄን የተናገረው ፓስተር እየመጡ እግሩ ስር ንብረታቸውን ሀብታቸውን ይሰጣሉ፣ ይያዛሉ። እሱ ሀብታም ይሆናል ማለት ነው። አሜሪካ ግን በጣም ይሄ ችግር በየፍርድ ቤቱ በተለይ ሁሌም በየአመቷ በየሆነች አመቷ ይነሳል። ልትነጠቁ ነው የሚባል ትምህርት። ስለዚህ ተሰሎንቄ ቤተክርስቲያን የነበረው ችግር ዛሬም እንደዚህ አይነት ሐሰተኛ ሰዎች ይሄን ነገር ይናገራሉ። ሌላው ይሄ ትምህርት ከምን ጋር ይጋጫል ብንል ከማቴዎስ ወንጌል ምዕራፍ 24 እና 25 ጋር ይጋጫል። በጣም ይጋጫል። ፕሮቴስታንቱ ዓለም ይሄን ትምህርት የሚያስተምሩት ከማቴዎስ 24 እና 25 ጋር ስንጠይቃቸው መልስ የላቸውም። ምክንያቱም የመነጠቅ ትምህርት ላይ የተነጠቁት ሰዎች በቃ ከፍርድ አምልጠዋል። አስተውሉ፣ ከፍርድ አምልጠዋል። ስለዚህ ጌታ ሲመጣ በቀኝና በግራ ከሚያቆማቸው ውስጥ የሉበትም። እንዴ ታዲያ በቀኝ የቆሙት እናንተ ብሩካን ኑ የተባሉት ያልተነጠቁት ናቸው? ያልተነጠቁት ናቸው ነበር። በምድር ላይ ቤተክርስቲያን የለችም፣ መንፈስ ቅዱስ የለም ይሉናል መልሰው። ዮሐንስ ላይ ደግሞ እነዚህ ከመከራ ያመለጡ ናቸው ይላል። ከመከራ ያመለጡ ነጭ ልብስ የለበሱ የክርስቶስ ምስክሮች ይላቸዋል። በመከራ የሚጸና የተባረከ ነው ይላል። በፈተና የሚጸና የተባረከ ይላል። ስለ ቃሉ የታረዱ አሉ ይላል። እንዴ ስለ ቃሉ ሳትታረድ ከመከራው ተካፍለህ መከራውን በጽናት ሳትጋደል የንጥቀት ዓላማው ምንድን ሲባል መከራውን ለማምለጥ እንዴት ትላለህ? ከመከራው ያመለጡ ናቸው። ከመከራው ጸንተው በርትተው ክርስቶስን መስክረው በመከራው ውስጥ ያለፉ ናቸው። ስለ ቃሉ የታረዱ መከራ የተቀበሉ ናቸው። እነዚህ ነጫጭ ልብስ የለበሱ ተብሎ የተነገረላቸው የተነጠቁ ናቸው። የሚነገርላቸው የተነጠቁ ናቸው። እና የተነጠቁ የሚለው ፖይንት ከማቴዎስ ወንጌል የሚጋጫል፣ ከዮሐንስ ራእይ ጋር የሚጋጫል። ከዮሐንስ ወንጌል ምዕራፍ 14 በእኔ እመኑ በአባቴ እመኑ፣ በአባቴ ቤት ብዙ መኖሪያ አለ፣ ባይኖር ኖሮ ባላልኳችሁ ነበረ። ዳግም ሁለተኛ ወደ እናንተ እመጣለሁ፣ ያን ጊዜ ስመጣ ወደ እኔ ወስዳችኋለሁ አለ። በቃ ጌታ ለሁለተኛ ጊዜ ለመጨረሻ ጊዜ ይመጣል። የሚመላለስ ክርስቶስ የለንም። ለሁለተኛ ጊዜ ለመጨረሻ ጊዜ ይመጣል። ያን ጊዜ ያለ ፍጻሜ ይሆናል። ያን ጊዜ የወጉት ሁሉ ያውታል። የሚመላለስ ጌታ የለንም። ደግሞ እንደዚህ አይነት ጨካኝ እግዚአብሔርም የለንም። ህዝቦቹ ለአውሬ የሚሰጥ ለአውሬው ለዛ ለጥፋት ልጅ አሳልፎ የሚሰጥ እግዚአብሔር የለንም። እኛ እግዚአብሔር ሁሉ እንዲድኑ፣ ሁሉ ወደ ንስሐ እንዲመጡ፣ ሁሉ ወደ እግዚአብሔር መንግስት እንዲሰበሰቡ የሚታገስና ኃይልን ብርታትን የሚሰጥ ነው። በንጥቀት ትምህርት ላይ መንፈስ ቅዱስ ራሱ ከምድር ላይ ይወሰዳል ይላሉ። ቤተክርስቲያን የለችም ይላሉ። መንፈስ ቅዱስ ሲያግዝ ያንን የጥፋት ልጅ መቋቋም ይቻላል እንዴ? አይቻልም። ከዛ በኋላ እነዚህ ሰዎች ሲኦል ቢገቡ ማን ነው ተጠያቂው? ራሱ እግዚአብሔር። እርሱ ወደ እኔ ቅረቡ ያለ እኔም ወደ እናንተ ቀርባለሁ አለ። በኋላ ደግሞ አይ በቃ ትቻችኋለሁ፣ እንግዲህ ለሐዋርያው አሳልፌ ትቻችኋለሁ ሊለን ነው። እና በጣም እንዲያው የሚያሳዝንም በጣም በዚህ የተጎዱ በጣም ብዙ ሰዎችም እንዳሉ ሪል ላይፍ ላይ መሬት ላይ ምን ያህል ሰው ድሃ ሆኖ እንደቀረ፣ ምን ያህል ሰው ከባልና ከሚስት እንደተፋታ፣ ምን ያህል ሰው ከስራው እንደተባረረ ነግራችሁ አልችልም። ፓይለቶች እንኳን ሳይቀሩ እንነጠቃላችሁ ተብለው አውሮፕላን አላበርም፣ ምክንያቱም እያበረኩኝ ብነጠቅ ያ ሁሉ ሰው ሊከሰክሰው ነው ወይ ብለው እኔ ቀላል አይደለም ነግራችሁ። ኦኬ ብነጠቅ እያበረኩኝ ያ ሁሉ ሰው ምን ላደርገው ነው ሊከሰከስ ነው ወይ ብሎ ከስራው ያቆመ ፓይለቶች አሉ። ከዛ ቢጠብቅ የሚነጠቅ ነገር የለም። ስራ ይመልሱኝ ከየት ይምጣ? እና እንደዚህ በጣም ሹፈት የበዛበት ቀልድ የበዛበት ግን ደግሞ ምስኪናኖችን የሚያታልሉበት ትምህርት ነው። እኛ ግን ምን እናምናለን? ኢየሱስ ክርስቶስ ለሁለተኛ ጊዜ ለመጨረሻ ጊዜ ይመጣል። አንደኛን ለማዳን የቤዛነቱን ስራ ለመስራት መጥቷል። ሁለተኛ ጊዜ ደግሞ ወደ እርሱ ሊሰበስበን ይመጣል። ያን ጊዜ ያለ ፍጻሜ ይሆናል። ያን ጊዜ ቅዱስ ጳውሎስ እንደተናገረው በሁለት ሙታን ይቀሰቀሳሉ። ሙታን ሲቀሰቀሱ በከበረው ስጋ በዛ ግሎሪፋይድ ባዲ በመንፈሳዊው አካል
ኦኬ በዘላለማዊ አካል ይነሳሉ። በንጥቀት ትምህርት ይሄ አካል መቼ ነው የሚሆነው? እኛ ከትንሣኤ ሙታን በፊት ይሄ የከበረውን አካል ሰማያዊውን አካል መንፈሳዊውን አካል የማይበሰብሰውን አካል ከትንሣኤ በፊት ማንም አይለብስም። ኦኬ በፕሮቴስታንት ትምህርት እነዚህ ሰዎች ምን ሊሆኑ ነው? ከተነጠቁ በኋላስ የከበረውን አካል ይለብሱ ነው እንዴ? ያን መንፈሳዊውን አካል ይለብሱ ነው ከተነጠቁ በኋላ ወይስ ተነጥቀው ተመልሰው ዮሐድሻ እንዳለው አንዴ ነው ሚዩት አድርግልኝ። ተነጥቀው ዮሐድሻ እንዳለው መጥተው ተመልሰው ከዛ ነክሰው ከዛ ድጋሚ ሞተው ከዛ ድጋሚ ሰውነታቸው በከበረው አካል ሊነሳ ነው? እንዴት ነው የምትሆኑት? እና በጣም ምስቅልቅል ያለ ብዙ ስህተት የሞላው ትምህርት ነው። ንጥቀት የሚለውን ትምህርት ያለ መረዳት ያመጣው ስህተት ነው። እግዚአብሔር ይስጥልኝ። አመሰግናለሁ። መልካም እሺ፣ መዝሙር ያሬድም እንዲሁም ዮሐዴ እናመሰግናለን። ቃልዎት ያሰማልን። ናሆም እየተቃወመ ስለነበረ እዚህ የማቴዎስ ወንጌል 24:40 ላይ ያለውን ስለሚጠቅስልን እንጠይቋለን። ከዛ በፊት ግን ናሆሜ ወደ ማቴዎስ ወንጌል 24:40 ከመሄድ በፊት እዚህ ቪዲዮ ላይ አሁን መዝሙር ያሬድ ያላቸውን ነገሮች ትንሽ ላሳያችሁና እነዚህን ትነግረንና ከዛ ወደ ትቀጥላለህ። ናሆም እንከታተል። እየጠበቁ ነው። እሺ ለመሄድ ትሄዳላችሁ ተብሎ ነው እንዳለ እየጠበቁ ያሉት። ከዛ ወዲያ ምን ይላችኋል? እንደውም ለምን ጫካው ላይ እንትን ዛፉ ላይ ወጣ ብላችሁ አትሞክሩም? ወደ ታች መውረድ ዶት ሊሆን ይችላል ብሏቸው እንትን ዛፍ ላይ የሚወጡ አሉ። ወደ ላይ ጫፍ ወጥተው መጣ ሲባል አልመጣም ያሉም ነበሩ። እያያችሁ ከዛ ወዲያ አይዟችሁ ፀሐይ እስከምትጠልቅ ጠብቁ አለ። ጠበቁ። ፀሐይ ስትጠልቅ ግራ ሲገባቸው በንብረታችን መለስ ብለው ሰውየውን ምን እንዳደረጉት እግዚአብሔር ነው የሚያውቀው። ናሆም እነዚህ ሰዎች ከመጽሐፍ ቅዱስ አምነን ነው የወጣ ነው ብለው በእምነት የወጡ ሰዎች ነበሩ። በመነጠቅ ዙሪያ ላይ ፓስተር አስተምሯቸው ነው። የቅርብ ጊዜ ጉዳይ ነው። ይህንን ንገረንና ከዛ ወዲያ ትምህርቱ ላይ ትገባና ወንድሞችን ትጠይቃቸዋለህ። ክፍት ነው ናሆም። ኦኬ እሺ፣ ቴንኪዩ ሁላችሁንም ሰላም ብያለሁ። እግዚአብሔር ጸጋ ይብዛላችሁ። ያው እንግዲህ ብዙ ስህተቶች አሉ። በታሪክ ውስጥም ብዙ የተሳሳቱ ሰዎች አሉ። በዚህ ጊዜ ነው በዛ ጊዜ ነው መነጠቅ የሚሆነው ብለው ጊዜውን ቀኑን ለማስቀመጥ የፈለጉ ሰዎች አሉ። ይህ መጽሐፍ ቅዱሳዊ አይደለም። ቀኑን ሰዓቱን እኛ የምናውቀው ለእኛ የተገለጠ ነገር አይደለም። በጌታ እውቀት ያለ በጌታ እውቀት የሚሆን ነው እንጂ በሰዎች ሆን አይደለም። ለማንም ሰው በዚህ ቀን መጣለሁ ብሎ ጌታ ይናገራል ብዬ አላምንም እና ይሄ ስህተት ነው፣ የተሳሳተ። ስለዚህ ይሄ ፓስተር እነዚህን ሰዎች ሁሉ ከስራቸው ግራ አጋብቷቸው እንዲያንገላቷቸው በየጫካው ከቷቸው እንዲያንጋጡ አንገታቸው እስከሚጣመም ድረስ ያዋላቸው የእግዚአብሔር መንግስት ይወርሳል። ስህተት ነው፣ የስህተት ትምህርት ነው፣ የተሳሳተ ትምህርት ነው የተገለጠለት። ወይ ምናልባት ከክፉ መንፈስ መገለጥ አግኝቶ ሊሆን ይችላል፣ ወይንም ሌላ የተሳሳተ የአምላክ ልጆች ነን እኛ በጸጋው የዳንነን እኛ የጌታ ነን ምንም ነገር አያገኘንም የሚሉ ሰዎችን የተሳሳተ መንፈስ ያገኛቸዋል ማለት ነው። አሁን እንግዲህ እኔ ፈራጅ አይደለሁም፣ ግን ይሄን ድርጊት የጠየቁ ጥያቄ የእግዚአብሔር ሰው የሆኑ ስለ እግዚአብሔር እናስተምራለን ብለው የሚሉ ሰዎች በጸጋው ድነናል፣ ከዚህ በኋላ ጠላትም ሞትም ኃጢአትም አያገኘን የሚሉ ሰዎች እንደዚህ አይነት እርኩስ የሆነ መንፈስ ያገኛቸዋል ማለት ነው። አሁን ይሄ እንግዲህ ምን መሰለው ወንድሜ፣ አሁን ስህተት የተሳሳቱ ነቢያት አሉ፣ ሐሰተኛ ነቢያት አሉ። ከመጀመሪያውም ሐሰተኛ አንተ ካልከው ነው እርኩስ መንፈስ ነው እዚህ ላይ ያረፈበት። ክርስቶስ የተወለዱትም ክፉ እንደማይነካቸው መጽሐፍ ቅዱስ ይናገራል። ክፉ አይነካቸውም ይላል። ከማን ተወልዶ ነው እንደዚህ ሲያንጋጥጥ ያስዋላቸው? እንግዲህ አንደኛ ሐሰተኛ ነብይ ሊሆን ይችላል። ሐሰተኛ ነብይ ሊሆን ይችላል። የተሳሳተ ማለት ከመጀመሪያውንም በጤናማ መንፈስ የማይሰራ ማለት ነው። በጤናማ መንፈስ ከመጀመሪያውንም የማይሰራ ሰው ሊሆን ይችላል። ስለዚህ ጌታ መንግስት ይወርሳል።
የጌታን መንግስት ይወርሳል? ይህንን እኔ እንዲህ ማለት አልችልም። የጌታ መንግስት ይወርሳል አይወርስ የሚለው በእግዚአብሔር እጅ ነው ያለው። መጽሐፍ ቅዱስ ከሐሰተኛ ነቢያት እንድንጠነቀቅ ነግሮናል። የእግዚአብሔር መንግስትን መውረስ እንደማይችሉ ተናግሯል። አንተ ለምንድን ነው በግልጽ መናገር ያልቻልከው? አሁን እሱን ነው ተሳስቶ አሁን ጥያቄ በህይወት ዘመናቸው ስህተት ሊገጥማቸው ይችላል እኮ ጥያቄ ገጥሞት ሊሆን ይችላል። የተሳሳተ መረዳት ውስጥ ገብቶ ሊሆን ይችላል። ግን ከመጀመሪያውኑ ሐሰተኛ ነብይ ከሆነ እውቀቱ ስለሌለኝ ነው፣ ስለ ሰውየው ዛሬ ነው ያየሁት። እውቀቱ ስለሌለኝ ነው እንጂ ትምህርቱም የሚያስተምረው ለምን ሐሰተኛ ነቢያት በፍሬያቸውም ታውቋቸዋላችሁ ይላል። በፍሬውም በስራውም የሚገለጥ ነው። በስራውም በፍሬውም ሐሰተኛ ነብይ ይሆናል። ስለዚህ ነው የጠየቀው ጥያቄ ሐሰተኛ የሆኑ ነቢያት የጌታን መንግስት ይወርሳሉ ወይ ነው ጥያቄ። አይ ሐሰተኛ ሆነው ህዝቡን የሚያስቱ እንደውም ለዋጋ ይከፍላሉ። እነሱ ቅጣታቸው የከፋ ነው የሚሆነው። በስጋ ነው በነፍስ ነው የሚፈረድበት? ጥያቄያችን በስጋም በነፍስም ቅጣት ያገኘዋል። በስጋም በነፍስም አትሳቱ ወንድሞቼ ይላል መጽሐፍ ቅዱስ። እግዚአብሔር አይዘበትበትም ይላል። ወደ ማቴዎስ ወንጌል ምዕራፍ 24 ቁጥር 40 ላይ ወደ ጠቀሰው ጥያቄ እንመለሳለን። ዮሐዴና መዝሙር ያሬድ ይጠብቁሃል። የማቴዎስ ወንጌል ምዕራፍ 24 ቁጥር 40 ላይ በአንድ እርሻ ሁለት ሰዎች ይሆናሉ፣ አንዱ ይወሰዳል፣ አንዱ ይቀራል ይላል። ከምን አንጻር ጌታ ክርስቶስ እንደዚህ ሊናገር ቻለ? እስኪ አስረዳ። እኔ በተለይ ትኩረት ማድረግ የፈለኩት ታወራለህ ወንድሜ ቅድም አንስቶታል። አንደኛ ተሰሎንቄ ምዕራፍ 4 ላይ ያለው ላይ ነው በተለይ ትኩረት ማድረግ የምፈልገው። እኛ የጠየቁን አሁን የማቴዎስ ወንጌል ምዕራፍ 24 ቁጥር 40 ላይ ከስር ቴክስት አስቀምጠሃል። እሱ ምን ማለት ነው? እሱን አስረዳን ነው። በመነጠቅ ጊዜ የሚሆን ነው። አንዱ ይወሰዳል፣ ሌላኛው ይቀራል ይላል ማቴዎስ ወንጌል ምዕራፍ 24 ላይ አንዱ ይወሰዳል፣ ሌላኛው ደግሞ ይቀራል ይላልና ምንድን ነው የሚሆነው? በመነጠቅ ጊዜ ጌታ ኢየሱስ ክርስቶስ ወደዚህ ምድር ሲመጣ የእርሱ የሆኑትን ወደ ራሱ ይሰበስባቸዋል። የእርሱ የሆኑትን ሌላም የመጽሐፍ ቅዱስ ጥቅስ አለ። ቆሮንቶስ ምዕራፍ 15 ላይ አስቀድመው በሕይወት የሚቀሩ ሰዎች ስጋቸው እንደሚለወጥ ይናገራል። የእርሱን የከበረ ስጋ እንዲመስል የተዋረደው ስጋችንን ይለውጠዋል ይላል ፊልጵስዩስ መጽሐፍ ላይ። ስጋቸው ከተለወጠ በኋላ እንደሚነጠቁ ወደ እግዚአብሔር እንደሚወሰዱ መጀመሪያ የማቴዎስ ወንጌል ምዕራፍ 24ን አስረዳን በትክክል ከየት ጀምሮ እስከ የት ድረስ ነው የሚናገረው የሚለውን ከመዝሙር ያሬድ ጋር ትቀጥላላችሁ። ወንድማችን ዮሐድም አለ። ከሁለታችሁ ጥያቄ የሚጠይቁህን በአግባቡ እያስቀመጥ ከአንዱ ጥቅስ ወደ አንዱ ጥቅስ ሳይሆን የማቴዎስ ወንጌል ምዕራፍ 24 ላይ ጠይቋቸው በደንብ አድርገህ ታስረዳለህ። መዝሙር ያሬድ ቀጥሉ። ሀሳቡ የተያያዘ ሀሳብ ስለሆነ ነው። ሀሳቡ የተያያዘ ሀሳብ ስለሆነ አሁን ክርስቲያን አረና አሁን የምታወቅ መጀመሪያ ከየት ቤተ እምነት ነህ? ማንም በል ከየት ቤተ እምነት ነህ? እኔ ነው የምመልከው። የት አሰማው? ይቅርታ ለስራ ባለውበት ቦታ ቃለ ሕይወት ነው የማመልከው። ቃለ ሕይወት ቤተክርስቲያን ነኝ። በጣም ጥሩ። የንጥቀትን ትምህርት ትቀበላለህ አይደል? አዎ፣ ያመኑት የጌታ ኢየሱስ ክርስቶስ የሆኑት እንደሚነጠቁ አምናለሁ። የትኛውን የንጥቀት ትምህርት ነው የምትቀበለው? ሶስት አይነት የንጥቀት ትምህርት አለ። የተለያዩ ስቴጆች አሉ። አንተ የትኛው ምንድን ነው? ሶስት አይነት ስቴጆች። አዎ፣ በቴዎሎጂካሊ የተለያዩ ቪዎች አሉ። እኔ ከመከራው ዘመን በፊት ቤተክርስቲያን ከመከራው ዘመን በፊት እንደምትነጠቅ አይሁድ ላይ ሊመጣ ያለው ዳንኤል 7ኛው ሱባኤ ያለው ሊመጣ ያለው መከራ ከዛ መከራ ዘመን በፊት ቤተክርስቲያን እንደምትነጠቅ አምናለሁ። ከመከራው በፊት በጣም ጥሩ። ከመከራው በፊት ማለት የጥፋት ልጅ ከመገለጡ በፊት ማለት ነው አይደል? በትክክል። እሺ ዮሐድዬ መጽሐፍ ቅዱስ ላይ ሁንና ወይ ቀጥሉ። እኔ አሁን ውጪ ስለሆንኩኝ እስካሁን ወይ ዮሐድሻ መቀጠል ይችላል። እኔ ግን ዮሐድዬን ትልቁ ላይ አድርገውና ከዛ በፊት ናሁ በአንድ ቀል ጠይቀህ በማቴዎስ ወንጌል ምዕራፍ 25 ላይ እናንተ አባቴ ብሩካን ኑ ዓለም ሳይፈጠር ተዘጋጀላችሁ መንግስት ግቡ፣ እናንተ ርጉማን ከኔ ሂዱ። እነዚህ እነማን ናቸው? የተነጠቁት ናቸው ወይስ ያልተነጠቁት ናቸው? አሁን አየህ መጽሐፍ ቅዱስን በአግባቡ መረዳት አለብን። በክፍል ከፋፍለን ነው የምንረዳው። እነዚህ እነማን ናቸው? ፕሊዝ ባጭሩ መልስልኝ ወንድም አለ።
እነዚህ ኢየሱስ ክርስቶስ ዳግም ምጽአቱ በሁለት ይከፈላል። የጌታ ኢየሱስ ክርስቶስ አሁን ወደ ትምህርት መሄድ አለብን። የግድ አውዱን መፍታት አለብን። እንግዲህ ወደ ትምህርት ቀላል የጠየቁህ ይኸውልህ ናሆምዬ፣ እኔ ትምህርት እንድታስተምረኝ ሳይሆን ለምሳሌ እኔን እነዚህ እነማን ናቸው ብትለኝ ወደ ትምህርት መሄድ አለብን አይደለም። ምን ምንድነው እነዚህ የዓለም ፍጻሜ ሲሆን ጌታ ለመጨረሻ ጊዜ ወደ ጊዜ ይመጣል። ያ ጊዜ የዓለም ፍጻሜ ጊዜ የሚሆነው ክስተት ነው። አለቀ። በባጭሩ መልስላለሁ። አንተ ግን አስቀድሞ እንነጠቃለን፣ አንድ ቆይ ስማ፣ እንነጠቃለን ብለህ ስለምታምን እነዚህ አባቴ ብሩካን በዓለም ፍጻሜ የሚሆን ነው። እሺ እዚህ ጋር እናንተ አባቴ ብሩካን የተባሉት ውስጥ የተነጠቁ አሉ ወይስ የሉም? መሬት ላይ ከቀሩት ውስጥ ናቸው። እነዚህ ካልተነጠቁት ውስጥ እዚህ ጋር የአባቴ ብሩካን የሚላቸውም እንደገና ፍየሎቹ ተብለው የተገለጹትም ካልተነጠቁት ውስጥ መሬት ከሚቀሩት ውስጥ ያሉ ናቸው። ጌታ ኢየሱስ ክርስቶስ ከ7 ዓመት በኋላ አንዴ ቆይ ስማኝ፣ ይሄ የፍርድ ቀን እናንተን አይመለከትም ማለት ነው። አንተን አይመለከትም፣ ቤተክርስቲያንን አይመለከትም እኮ አንተን ለምሳሌ እንደ ግለሰብ አንተን አይመለከትም። የማቴዎስ ወንጌል ምዕራፍ 25 ላይ አንተን አይመለከትም እንደ ግለሰብ። በትክክል እኔን አይመለከተኝም። ቤተክርስቲያን የሚመለከታት ከዛ በፊት የነበረው መነጠቅ ነው። አስቀድማ ተነጥቃለች ቤተክርስቲያን። በጣም መልካም። እሺ በቃ ዮሐንስ ቀጥሉ። እኔ መጽሐፍን ገልጬ እንትን ማለት ስለማችሁ ቀጥሉ። ኦኬ ኦኬ። ስለዚህ የማቴዎስ 25 ክርስቲያኖች አይደሉም ነው እያልክ ያለው? አዎ ክርስቲያኖች አስቀድመው ይነጠቃሉ። ብዙ ጥቅሶች አሉ። አንደኛ ቆሮንቶስ ምዕራፍ 15 ላይም ላሳይህ ይችላል። እንትን ነው ዝም ብለህ የምታውቃቸውን ጥቅሶች መጥቀስ ሳይሆን የምትጠይቀው ማቴዎስ ወንጌል ምዕራፍ 25 ላይ ያሉ ክርስቲያኖች አይደሉም ነው ያንተ ሐሳብ? አይደሉም በፍጹም ቤተክርስቲያን አይደለች። በዛ ስፍራ ላይ ቤተክርስቲያን የለችም። ቆይ እሺ ከላይ እንጀምራለን። ከምዕራፍ 25 ላይ ከቁጥር 1 ጀምሮ በዚያን ጊዜ መንግስተ ሰማያት መብራታቸው ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅት ትመስላለች ይላል። 10 ቆነጃጅት የተባሉት እነማን ናቸው? ነው ምሳሌ ነው። 10 ቆነጃጅትን ትመስላለች ይላል። በዚያን ጊዜ ነው። ለዛ እኮ ነው ምሳሌው 10 ቆነጃጅት የተባሉት እነማን ናቸው? ይህንን ለቤተክርስቲያን እንጠቀመዋለን ወይ? አዎ እንጠቀመዋለን። አሁን እንጠቀመዋለን። ቤተክርስቲያን ተነጥቃለች ብለኛል። ስለዚህ ቤተክርስቲያንን አውጣና 10 ቆነጃጅቶች እነማን ናቸው? 10 ቆነጃጅቶች ይህን ጥቅስ ለቤተክርስቲያን እንጠቀመዋለን ብያለሁ። ዮሐንዬ ቤተክርስቲያን ተነጥቃለች ብለኛል እኮ። ስለዚህ ሀሳብን ቀየርክ። ቤተክርስቲያን ነች። ቤተክርስቲያን ተነጥቃለች ያልኩ ማቴዎስ 25 ፍየሎችና በጎች የሚለው ፍርድ አይመለከታትም ለማለት ነው። 24 ላይ ሆነ ተነጠቀ ያልከው አይደለ? 24 ላይ ተነጠቀች። አሁን 25 ምዕራፍ 25 ቁጥር 1 ላይ ነው መንግስተ ሰማያት መብራታቸው ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች የተባለው። ስለዚህ ቤተክርስቲያን ነች 10 ቆነጃጅት የተባለው። በተለያየ ጊዜ የተለያዩ ምሳሌዎችን ጌታ ይጠቀማል እና ዝግጁ ሆነው ቆነጃጅት የተባሉት ስለዚህ ቤተክርስቲያን ነች ወይ ነው? ምሳሌው ቤተክርስቲያንን ይመለከታታል ብዬ አምናለሁ። አዎ በጣም አሪፍ በጣም አሪፍ። ከእነርሱም 5ቱ ሰነፎች 5ቱም ልባሞች ነበሩ ይላል። 5 ሰነፎች የተባሉትና 5 ልባሞች አሉ አይደለ ቤተክርስቲያን ውስጥ? አዎ ዘይታቸውን የሞሉና ዘይታቸውን ያልሞሉ። በጣም አሪፍ። ሰነፎቹ መብራታቸውን ይዘው ከእነርሱ ጋር ዘይት አልያዙም ነበረ ይላል። አሁን ሰነፎቹ ምን ይዘዋል ምን አልያዙም ነበር ያለው ክፍሉ? ምንድን ነው የያዙት? ዘይት አልያዙም ነበር። ምን ግን ይዘዋል ይላል? ምን መብራቱን ይዘዋል። እሺ መብራት ይዘዋል፣ ዘይት አልያዙም ምን ማለት ነው? እስኪ ንገረን እስኪ። እኔ ስተረጉመው በመንፈስ ቅዱስ ስላልተሞሉ ሰዎች ነው የሚያወራው። ዘይቱን መንፈስ ቅዱስ ነው ብዬ ነው ማምነው እና መንፈስ ቅዱስን ያልተቀበሉ መብራቱ ናቸው። መብራቱ ያው በመንፈስ ቅዱስ የሆነ መብራት ነው። መብራቱ ኦኬ። ስለዚህ ብርሃን ተብሎ ብዙ ጊዜ ክርስቲያኖች መብራቱ የሚኖረው የሚበራው በዘይቱ ነው፣ በመንፈሱ ነው እኮ። መብራቱ ምንድነው ነው ጥያቄ እኮ። በምንድነው የሚበራው አልጠየቅኩም። ዘይቱ መንፈስ ቅዱስ ነው አልክና መብራት ይዘዋል ይላል። የያዙት መብራት ምንድነው? ምንድነው የያዙት?
የያዙት መብራትማ መብራት ነው እኮ። ክርስቲያኖችን እኮ መጽሐፍ ቅዱስ የዓለም ብርሃን ናችሁ ይላል። የዓለም ብርሃን ናችሁ ይላል። መብራት ይዘዋል። ምንድነው መብራቱ? መብራቱ ቀጥታ መብራት ነው፣ ሻማ ነው። ለምን እንደሳቅ አልገባኝም። ለምን እንደሳቅ አልገባኝም። ምሳሌያዊ ንግግር ነው አልክና ዘይቱ መንፈስ ቅዱስ ነው ብለህ መብራቱማ መብራት ነው አልከኝ። መብራቱ ምን ሻማ ነው? ጧፍ ነው? ምንድን ነው? ወይስ የኤሌክትሪክ መብራት? ክርስቲያን በምድር ላይ ሊያበራ የሚችለው በመንፈስ ቅዱስ ከሆነ ብቻ ነው። መንፈስ ቅዱስ ከሌለ ሊያበራ ነው። ኧረ ናሆም እባክህ ተግባቦት የሚባል ነገር እኮ አለ። እኔ የምጠይቅህን በቀጥታ እየመለስኩልህ ነው። አይደለም መንፈስ ቅዱስ ዘይቱ በመንፈስ ቅዱስ ስለሆነ ስማኛ ጥያቄ ናሆም መጀመሪያ ይኸውልህ ጥያቄው ሀር ሲጠይቅህ አዳምጥና አንተም ተረጋግተህ መልስ ስጥ። የሚጠይቅህን ነገር በደንብ ስማ። እንደዚህ ሊጠይቀኝ ነው ብለህ እያሰብክ ከሆነ አትመልሰው። ጥያቄውን ስማ፣ በትክክል አስረዳን። ከዚህ ኮሜንት ላይ ደግሞ ቤተ እምነት አትሳደቡ፣ ትምህርቱ ላይ እናተኩር። ጥያቄውን ይቀጥሉ። እሺ በደንብ ስማኝ። እሺ አሁን ጥያቄውን እና ደግሞ በቅንነት ለመረዳት ነው እየጠየቅን ያለ ነው። በቅንነት አንተ የምታምነውን ነው የምትመልሰው። አሁን ዘይት የተባለው ምንድነው ስል መንፈስ ቅዱስ አልከኝ። እሺ ችግር የለውም ወሰድኩልህ። እና መብራት የተባለውስ ምንድን ነው ብዬ ጠየቅኩ። መብራቱ ምንድን ነው እንጂ እንዴት ነው የሚበራው አልጠየቅኩም። እንዴት ይበራል፣ ለምን ይበራል፣ የት ይበራል አልጠየቁም። መብራቱ ራሱ መብራት የተባለው ምንድን ነው ነው ጥያቄ። መብራቱን ፍታውሽ ቀጥል። አሁን የክርስቲያኖችን የማብራት ህይወት ነው የሚያሳየው። እያንዳንዱ ነገር መተርጎም የለብኝም። የክርስቲያኖችን የማብራት ህይወት ነው የሚያሳየው። ክርስቲያኖች በዓለም ላይ ብርሃን እንዲሆኑ ተጠርተዋል። ህይወታቸው የማብራት ህይወታቸውን ነው የሚያሳየው። ስለዚህ የሚያበራ ህይወት አላቸው ነው የሚያበራ ህይወት አላቸው ነው የሚያበራ ህይወት አላቸው። እውነት ነው። የሚያበራ ህይወት አላቸው። ያለ መንፈስ ቅዱስ የሚያበራ ህይወት አላቸው እነዚህ ክርስቲያኖች ማለት ነው አይደል? የሚያበራው ህይወታቸው እውነተኛ ሊሆን የሚችለው አክቲቬት ሊሆን የሚችለው በመንፈስ ቅዱስ ነው ማለት። አክቲቬት መብራት ይዘዋል ተባለ እኮ። አሁን አንተ መብራት ይዘዋል የሚለው ህይወታቸው የሚያበራ ስለሆነ ነው። ህይወታቸው የሚያበራ ነው አልከኝ። ስለዚህ ያለ መንፈስ ቅዱስ እገዛ እነዚህ ክርስቲያኖች ህይወታቸው እያበራ ነበር እያልከኝ ነው አይደል? ዘይት የሌላቸውን ነው የምትለኝ? አዎ ዘይት የሌላቸው መብራት ይዘዋል ያልኩ። መብራት ይዘዋል ማለት ምን ማለት ነው ስልህ ህይወታቸው የሚያበራ ስለሆነ ኦኬ፣ የሚያበራ ህይወት ስለነበራቸው መብራቱን ይዘዋል አለ። ግን መንፈስ ቅዱስ የላቸውም ወይም ዘይት የላቸውም ስለሚል ያለ መንፈስ ቅዱስ ህይወታቸው እያበራ ነበር እያልከኝ ነው አይደል? እያበራ ነበር አይልም። ዮሐድዬ እያበራ ነበር እኮ አይልም። መብራት ይዘዋል መብራት ይዘዋል እኮ አለ። መብራት የያዙት መብራት ምንድነው የያዙት መብራት ይዘዋል ማለት እነዛ ሰዎች እዛ ቦታ መገኘታቸውን ነው። ለሰርጉ ታዳሚዎች እንደነበሩ ነው የሚያሳየው። እዛ ቦታማ ተገኙ፣ ምን ይዘው ተገኙ የሚለው ነው። እሱማ እየጠበቁ እኮ ነው። ሁለቱም አምስቱ ለባሞች አምስቱ ሰነፎችምማ ንጉሱ ይመጣል ብለው ተስፋ አድርገው እየጠበቁ ነው አይደል? አስሩ እየጠበቁ ነው አይደል? ትክክል ነው። አስሩ እየጠበቁ ነው። ስለዚህ እዛ መገኘታቸው አይደለም፣ 10 ሆነው እየጠበቁ ነው። ማንን? ንጉሱን። ምን ይዘው? የሆነ ነገር ይዘው። ለባሞቹ እንመጣለን፣ ሰነፎቹ መብራት ይዘዋል። እነሱ መገኘታቸው አይደለም፣ እነሱም አሉ፣ ግን የያዙት ነገር አለ። መብራት ይዘዋል አለና ዘይት ግን አልያዙም ነው የሚለው። ኦኬ፣ መብራት አላቸው፣ ዘይት የላቸውም። እሺ መብራት አላቸው ማለት ምን ማለት ነው? አሁን ጥያቄ መብራት አላቸው ምንድን ነው? በአጭር ቃል ይህን እኮ ምንድን ነው መሰለህ ስንፈታው፣ በአጭር ቃል ዝግጁ አይደሉም ማለት ነው። ዝግጁ አልተዘጋጁም። መብራት አላቸው ማለት ዝግጁ አይደሉም ማለት ነው። እያንዳንዷን ቃላት ለምን እንተረጉማታለን? እያንዳንዱ ቃላት ስለሚተረጎም ነው። የሆነ ነገር ይዘዋል፣ የሆነ ነገር ግን አልያዙም ብሎ የተናገረው ወንጌሉ እንድትፈታው እንጂ ዝም ብለህ ካልተመቸ ይሄ ነገር ከኔ ትምህርት ጋር አልመጣልኝም ልትወው ነው ብለህ እንድትወው አይደለም። ኦኬ ትምህርት የምር ትምህርቴ ነው ብለህ መጽሐፍ ቅዱስ እንቀበላለሁ ካልክ ፍታ። መብራት ይዘዋል የተባለው መብራት ይዘዋል ማለት ምን ማለት ነው? የተመሰለው ህይወታ እኔ አሁን እንደኔ የተረዳሁትን ሳስረዳ በመብራት እንደኔ ነው ልትል የምትችለው። እሱማ የተመሰለው ህይወታቸው ነው። የእነዚህ ሰዎች ህይወታቸው ምን ሆነ? ለምን መብራት የተባለው ህይወታቸው? እሺ ህይወታቸው መብራት የተባለው እድሉ ተሰጥቷቸው የነበሩ ናቸው። በቤተ ክርስቲያን እድሉ ተሰጥቷቸው የነበሩ
በእግዚአብሔር ይዘዋል እኮ መንግስት ነው የተባለው። መብራት ይዘዋል እንጂ ተሰጣቸው እኮ አይደለም። ይዘዋል፣ መብራቱንም ይዘውታል እኮ እኮ። አዎ ህይወታቸው የያዙት መብራት ምንድን ነው? ያ ህይወታቸው ነው። ህይወታቸው ነው የሚበራው፣ ግን ዘይቱ ካለ ብቻ ነው። አይ ዘይቱ ካለ ብቻ ነው የሚበራው። የያዙት መብራት እኔ እንዴት ነው የሚበራው አልጠየቅኩም። ናሆም ፕሊዝ፣ እንዴት ነው የሚበራው? ዘይቱ ሲኖር ነው አትበለቅ። መብራት ይዘዋል ተብሏል። ምንድን ነው የያዙት መብራት ነው? ህይወታቸው ምን ሆነ? ህይወት አላቸው ነው? ህይወታቸውን ነው የሚያሳየው። በቃ በአጭር ቃል ህይወታቸው ምን ሆነ? ምን የሆነ ህይወት ነው መብራት የተባለው? ህይወታቸው ያ ወንጌልን የሰሙ ናቸው። ነገር ግን መንፈስ ቅዱስን የተጠመቁ የተሞሉ አይደሉም። ወንጌልማ ሰምተው እየጠበቁ እኮ ነው። ንጉሱን ለመቀበል እኮ እየጠበቁ ነው። ቆይ አንዴ እባክህ፣ ወንጌል የሰሙ ናቸው አትበል። ሰምተውማ ንጉሱን ለመቀበል ወጡ እኮ ተባልክ። ሙሽራውን ለመቀበል የወጡ ናቸው፣ ያመኑ ናቸው። ንጉሱንም ጭራሽ ለመቀበል ተስፋ እያደረጉ ነው። አምስቱ ተስፋ አድርገው ንጉስን ሲቀበሉ ግን ንጉሱን ለመቀበል ሲወጡ ግን ለባምና ሰነፍ ተብለው በሁለት መንገድ ተለዩ። ሰነፎቹ መብራት ይዘዋል፣ ዘይት ግን አልያዙም ይላል። ዘይቱ መንፈስ ቅዱስ ነው አልክ። እሺ ብዬ ወሰድኩልና መብራት ይዘዋል ሲባል ምን ይዘዋል ማለት ነው? እነዚህ ሰው ምን አላቸው እየተባለ ነው? መብራት ይዘዋል ሲል ህይወታቸውን ነው አልኩ እኮ። ዮሐንስ ለምን እንደማትረዳኝ አልገባኝም። ህይወታቸው ምን እኮ ህይወታቸው ክርስቲያናዊ የሆነ ህይወት ነው እየተባለ ነው። አዎ ክርስቲያናዊ የሆነ ህይወታቸውን ነው የሚያሳየው። በጣም አሪፍ። ስለዚህ ያለ መንፈስ ቅዱስ ሰው ክርስቲያናዊ ህይወት ሊኖረው ይችላል ማለት ነው በአንተ አስተምረው። አፋዊ አማኞች አሉ፣ ዘይት የላቸውም ግን ክርስቲያናዊ ህይወት አላቸው። ተመልከቱ። ያለ መንፈስ ቅዱስ ሰው ክርስቲያናዊ ህይወት ሊኖረው ይችላል። ተመሳሰላሉ። ተመሳሰሉ አይልም ይዘዋል ነው የሚለው። ተመሳሰሉ የሚለው ከየት ነው ያመጣው? ማስረጃ እያረጋችሁ እንዳታረጉት እንትን ነው። አይ ሚውት ያደረኩት እኔ ነኝ። ምክንያቱም በጣም የተረባበሸ ድምፅ እንዳንሰማ ጥያቄ ከተጠየቀ በኋላ ናሁም ለምትጠየቀው መልስ እንድሰጥ ነው የምንፈልገው እና በዚህ አይነት መንገድ እንድትሄድ ነው የምንፈልገው። ቤቱ በጣም በስነ ስርዓት እንዲሄድ ስለምንፈልግ ስለዚህ የተማርከውን የተረዳውን እየገለጥክ ለመማርም በዛው እየሰማ ኪዲ ናሁ በእንደዚህ አይነት መንገድ ሂዱ። እሺ ስለዚህ መብራታቸው ይዘዋል ማለት ክርስቲያናዊ ህይወት ይዘዋል ያለ መንፈስ ቅዱስ ማለት ነው አይደል? ተስማምተናል። አዎ ያለ መንፈስ ቅዱስ እውነት ነው፣ ያለ መንፈስ ቅዱስ። ስለዚህ አንድ ሰው ያለ መንፈስ ቅዱስ ክርስቲያናዊ ህይወት ሊኖር ይችላል ማለት ነው አይደል? ያለ መንፈስ ቅዱስ ክርስቲያናዊ ህይወትን የሚመስል እውነተኞቹን የሚመስል ህይወት ሊኖረው ይችላል። እስኪ የሚመስል መብራት የሚመስል ነገር ይዘዋል የሚል ይታያል እዚህ ጋር። መብራት የሚመስል ይዘዋል ነው ወይስ መብራታቸውን ይዘው? መብራት መያዛቸውና የሚያመሳስላቸው ምን መሰለ? መብራት መያዛቸው ነው። መብራት መያዛቸው ክርስቲያን የሚመስል ህይወት እንዳላቸው ያሳያል። ክርስቲያኖችን የሚመስል ህይወት እንዳላቸው። የሚመስል የሚለው ከየት ነው ያመጣው? እስኪ ያሳየን። ከየት አመጣ? የሚመስል ቁጥር ስንት ላይ? መብራት መያዛቸው ነው። ዘይት የሌለው መብራት ይዘዋል እኮ። መብራት ይዘዋል ግን ዘይት የለውም። መብራት ይዘዋል። መብራቱ ትክክል ነው ወይስ አይደለም? የሚመስል መብራት ነው ወይስ ትክክለኛ መብራት ነው? አሁን እኮ መብራት መያዛቸው ትክክለኛ መብራት መያዛቸው ክርስቲያናዊ ህይወት ያላቸው በክርስቲያኖች ስም የሚጠሩ መሆናቸው መብራት ነው ወይስ የሚመስል መብራት መሆናቸው? ቆይ መብራቱ ትክክለኛ መብራት ነው ወይስ አይደለም? መብራት ነው ያዙት። ጎበዝ። ስለዚህ የሚመስል እያልክ አታውራ። ስለዚህ ህይወታቸው ክርስቲያናዊ ህይወት ነው፣ ግን ያለ መንፈስ ቅዱስ የሆነ ክርስቲያናዊ ህይወት አይደል? ያለ መንፈስ ቅዱስ የሆነ ነው ማለት ያለ መንፈስ ቅዱስ። ተመልከቱ እንግዲህ ሰው የሰሞኑ ትምህርት ተመልክታችኋል አይደለ? ሰው ያለ እምነት እንዲሁ በጸጋው ብቻ ነው የሚድነው ነበረ። የወንድማችን ደግሞ ቫይስ ቨርሳ አለ። ያለ እግዚአብሔር ጸጋ ሰው ራሱ ክርስቲያን ሆኖ፣ ይሄ ፔላጂያኒዝም ይባላል። ቀጥታ የፔላጂየስ ሄሬሲ ይባላል። ያለ መንፈስ ቅዱስ እርዳታ ያለ ጸጋ ሰው ራሱ ክርስቲያን መሆን ይችላል የሚል ትልቅ ክህደት አንድ። እሺ ሰው ክርስቲያን መሆን ይችላል አላልኩም። ክርስቲያንን ይመስላል። ክርስቲያን አማኞች እኮ አሉ። አንዴ አሁን
ናሆም ዝም ብለህ እንደው ሀቀጂ እንዲህ እያልክ እየተመላለስክ ሐሳብን እየቀያየርክ የምትሄድ ከሆነ አይደለም። ቆይ አንዴ አፋዊ ክርስቲያኖች አንዴ እድል ስጠኝ አንዴ። እሺ ቀጥል። አፋዊ ክርስቲያኖች እንዳሉ መጽሐፍ ቅዱስ ይናገራል ብዙ ቦታ። እምነት አለኝ የሚል ይላል እኮ መጽሐፍ ቅዱስ። እምነት አለኝ የሚል ስራ ግን የሌለው ቢኖር ያ እምነቱ ሊያጸድቀው ይችላል ነው ይላል። which means እምነት አለኝ የሚል ነው የሚለው። እምነት ያለው አይደለም። እምነት ያለው ስራ ላይኖረው አይችልም። እውነተኛ እምነት ያለው ግን እምነት አለኝ የሚል አለ። ቤተክርስቲያን ውስጥ አፋዊ አማኞች አሉ። የአፍ አማኞች ትክክለኛ እምነት ሳይኖራቸው አፋዊ የሆነ እምነት ያላቸው የሚመሳሰሉ። ስንዴና እንክርዳድ እኮ ይበቅላል በቤተ ክርስቲያን ውስጥ። እንክርዳዱን መላእክቱ እናንሳው ባሉ ጊዜ አይ እስከ ጊዜ ይቆዩ ብለዋል። which means ስንዴና እንክርዳድ አለ ቤተ ክርስቲያን ውስጥ። ቤተ ክርስቲያን ውስጥ አሳው ማነው? አሳ ብቻ አይደለም ቤተ ክርስቲያን የምታጠምደው፣ ከአሳው ጋር አብሮ የሚገባ ሌላ ነገርም ጊንጥ መሳይ ነገርም አለ። ለዚህ ያንን ዝም ብለን ስንሰማ በቃ እንደው የምታውቃቸው ጥቅሶችን ትዘረዝራለህ። እባክህ አንዴ ፎከስ አድርግና አንዴ ያዕቆብ ሄድ እምነት አለኝ የሚል እንጂ እምነት አለው አይልም ብለሃል። እሱ በኋላ ላይ እንመጣበታለን፣ ችግር የለም። ቆይ አንዴ አፋዊ አማኞችን ነው የሚያሳዩ ለማለት ነው ባጭሩ። ናሆም እባክህ እየሰማህ አንዴ ስማ እባክህ እሺ። ሰው ለዛ ነው ሰው ሲያወራ ስለማሰማ ተከትለ ስለምታወራ እኔ የምለውን ራሱ አሰማ። ቀድምም ብለኸኛል፣ ሰነፎቹ መብራታቸውን ይዘው ይላል። መብራት ይዘዋል፣ ዘይት ግን አልያዙም ነው። ሁለት ነገሮች ተጠቅሰዋል፣ መብራትና ዘይት ተብለው ማለት ነው። መብራቱ ትክክለኛ መብራት ነው ብለኸኛል። ዘይቱ ኦፍ ኮርስ የላቸው። ዘይት የተባለው መንፈስ ቅዱስ ብለህ እንደጠቀስከው መብራት የተባለው ምንድን ነው ብዬ ጠየቁ። ክርስቲያናዊ ህይወት ብለኸኛል። ስለዚህ ክርስቲያናዊ ህይወት ይዘዋል ነው የሚለው አይደል? ይዘዋል በቃ እንደው የሚመስል መብራት የሚመስል ነበራቸው አይደለም። መብራታቸውን ይዘው ነው የሚለው፣ ግን ምን አልያዙም ነው የሚለው። ዘይት አልያዙም ነው የሚለው። አልነበራቸውም ራሱ አይደለም። እሺ ስለሚያዝ ነገር ነው። ሰዎች ሊይዙት የሚገባ ነገር ነው እየተነገረ ያለው። ስለዚህ መብራታቸውን ይዘዋል፣ ግን ዘይት አልያዙም አለ። እሺ ዘይት አልያዙም፣ መንፈስ ቅዱስ አልያዙም ነው ብለኛል። መብራት ይዘዋል ሲባል ግን ክርስቲያናዊ ህይወት ይዘዋል ማለት ነው ብለኛል። ስለዚህ ክርስቲያናዊ ህይወት ያለ መንፈስ ቅዱስ የያዙ ክርስቲያኖች ናቸው አልከን ማለት። ስለዚህ ክርስቲያናዊ ህይወት ካለው አንድ ሰው ያለ መንፈስ ቅዱስ ክርስቲያናዊ ህይወት የሚባል ራሱ እንዳለ ለመጀመሪያ ጊዜ ካንተ ሰማን ማለት። ስለዚህ ይሄንን እናልፈዋለን። ይሄ ለተመልካች ማለት ነው። ለፕሮቴስታንቶችም ለክርስቲያኖችም ማስተዋል የሚችሉ 1000 ሰዎች እዚህ ስላሉ ማለት ኦኬ። ሰው መንፈስ ቅዱስ ሳይኖረው ክርስቲያን ሊሆን እንደሚችል ተናገር። እንቀጥል። ልባሞቹ ግን ከመብራታቸው ጋራ ታዲያ ምንድነው? አይ አሁን እኮ ሳትተረጉሙ አለፍከው። መብራቱ ምንድነው ታዲያ? አይ ቆይ አሁን እኔ መጀመሪያ ትጨርስና ከዛ በኋላ አንተንም እኔን ትጠይቀኛለህ ከዛ በኋላ እሺ። እኔ በደንብ ተረጉምልሃል። ልባሞቹ ግን ከመብራታቸው ጋራ በማሰሯቸው ዘይት ያዙ ይላል። ስለዚህ እነዚህ መንፈስ ቅዱስንም ክርስቲያናዊ ህይወትንም አስተባብረው የያዙ ናቸው ነው። እነዚህ በህይወታቸው መንፈስ ቅዱስ ያላቸው ከመንፈሱ ጋር የሚኖሩ በመንፈስ የተሞሉ ሰዎችን ነው ያሳየው። ዘይት ያዙ ማለት ምን ማለት ነው? አሁን ይኸውልህ ምሳሌ ነው ጌታ ኢየሱስ ክርስቶስ እየተናገረ ያለው። ስለዚህ ምሳሌውን ስንፈታ ዘይት ያዙ ምን ማለት ነው ጥያቄው? ምሳሌውን ማለት ይሄ ማለት ይሄ ነው ይሄ ማለት ይሄ ነው ያልን አይደለም። ዘይቱ መንፈስ ቅዱስ ነው ካልኩ በቂ መልስ መሰለኝ። ክርስቶስ ምሳሌ ሲናገር ትርጉም የሌለው ነው እኮ። ትርጉሙ ቃል በቃል ይሄ ማለት ይሄ ነው ይሄ ማለት ይሄ ነው እያልን አይደለም እንሄደው ነው። ይሄ ማለት ይሄ ነው ልትለው ካልሆነ ክርስቶስ ዝም ብሎ መብራት ዘይት እንዲህ እያለ ዝም ብሎ ለምን መብራት ከቃላቶች ለይቶ መብራት እንትን ለይቶ ዘይት በመብራትና በዘይት ለምን ምሳሌ መስጠት ያስፈልጋል? እየደጋገምክብኝ ስለሆነ እኮ ነው። መንፈስ ቅዱስ ነው አልኩ እኮ ነው። ካላወቅኩ እኮ ባይዘው you don't have to guess ማለት ነው። ግዴታ መገመት የለብህም ማይ ብራዘር። እሺ እንተውና
እንቀጥል። በእኔ መረዳት መንፈስ ቅዱስ ነው፣ መንፈስ ቅዱስን ያሳያል ብዬ እነዚህ መብራታቸውን ይዘው የተገኙት መብራት የያዙ ግን ዘይት ያልያዙ በሩ ዘግቶባቸዋል አይደለ? ምን ሊያመጡ ሲሄዱ ነበረ በሩ የዘጋባቸው? ዘይት ሊያመጡ መንፈስ ቅዱስን ሊያመጡ ሄዱ ማለት ነው። እንግዲህ አሁንም ቅድም ያልኩ ነገር ተመልሶ ይመጣል ማለት ነው። ቅድም ያልኩ ነገር ነው ተመልሶ ይመጣል። ባይ ዘ ወይ ዝም ብለህ እንደፈለጋችሁ እንደዚህ ነው የሚኖረውን ረሽ ነው የሚያሳየው። መጽሐፉን እንደፈለጋችሁ እንደዚህ ነው። ቆይ እኩለ ሌሊት ሲሆን ዘይት ስላልነበራቸው ዘይት ሊያመጡ ወደ ከተማ ወጡ ይላል አይደል? መንፈስ ቅዱስን ሊያመጡ ሄዱ ማለት ነው አይደል? በአንተ ስናፈታ እውነተኛውን መንፈስ ሊያመጡ መብራቱን የሚያበራውን መንፈስ ሊያመጡ ፈለጉ ማለት ነው። ረሽ ፈለጉ ሄዱ እኮ ነው የሚለው። ይሻሉ መብራታቸውን ከየት ነው የሚያመጡት? በመጨረሻው ሰዓት አይቻልም። ቆይ ላንብብልህ። ይኸውልህ ሰነፎቹም አለ ልባሞቹን ምን አሏቸው? መብራታችን ሊጠፋብን ትንሽ ከፍላችሁ ስጡን ማለታቸው ነው። ከዘይታችሁ ስጡን ሲሉ ዮሐድዬ በዛ ላይ አንድ ላይ አድርገህ አንዴ ነው ሙሻ አንድ አይነት ጠይቅልኝ። እነዚህ ሰነፎቹ ልባሞቹም የት ነበረ ስፍራቸው? ቤት ነበረ፣ አንድ ቦታ ነበር የነበሩት እና ሰነፎቹ ከዛ ቦታ ነው የወጡት ዘይት ላይ ያመጡ እና የት ቦታ ነበሩ? እሱንም አንድ ላይ ጠይቅልኝ። እሺ መጀመሪያችን መልስልን። ሰነፎቹም ልባሞቹን መብራታችን ሊጠፋብን ነው ስለዚህ ከዘይታችሁ ስጡን አሏቸው ይላል። ስለዚህ ከመንፈስ ቅዱስ ትንሽ ከፍላችሁ ስጡን ማለት ነው። ያ በዛ ሰዓት ሊኖራቸው የሚችለው ማይንድ ነው የሚያሳየው። ይሄ በዛ ሰዓት መንፈስ ቅዱስ በዛ ሰዓት ሊኖራቸው የሚችል ማይንድ ከመንፈስ ቅዱሳችሁ ስጡን ማለት ነው ወይ ከዘይታችሁ ነው የሚለው። ስለዚህ የነሱ የጌታ ኢየሱስ ክርስቶስ መምጣት በድንገት የሚሆን ስለሆነ በዛ ሰዓት ሊኖራቸው የሚችለውን መሯሯጥ መንፈስ ቅዱስ ማን ነው ጌታ በሚመጣ ጊዜ የሚኖረውን ሳይዘጋጁ የኖሩ ሰዎች መንፈስ ያልኖሩ ሰዎች ከዘይታችሁ ስጡን ማለት ናሁም ዝም ብለህ ወሬ እያበዛ አታመልጥም። ከኔ ጋር ስታወራ ወሬ ስላበዛ እምተው አይደለም። ይቅርታ ቃል በቃል አንፈታውን ብያለሁ። መሯሯጥ ምናምን አትበል። ቆይ አንዴ ቢ ኮንሲስተንት ለአፈታት ቢያንስ ተመሳሳይ ሁን። ዘይት ማለት መንፈስ ቅዱስ ነው ብለህ ስትፈታ እኮ ተቀበልኩ። አይ እዚህ ደግሞ ሐሳቤን እቀይራለሁ ካልክ አሁንም የመቀየር መብቱ የተወሰነ ነው በአንተ ማለት ነው። እንደፈለጋችሁ የመፍታት መብት አለን ብላችሁ ስለምታስቡ እዚህ ጋር መጣውና ሰነፎቹ ልባሞቹን መብራታችን ጠፋብን አይደለም ሊጠፋብን ነውና ከዘይታችሁ ስጡን አሏቸው ይላል። ከዘይታችሁ ስጡን አሏቸው ይላል። ከዘይታችሁ ስጡን ማለት ምን ማለት ነው? ከመንፈስ ቅዱሳችሁ ስጡን ማለት ነው ወይስ አይደለም? ነው ኦኬ ይህንን ክፍል ቅድምን ብየዋለሁ ዮሐድ። አጠቃላይ እንዳለ ትምህርቱን ነው የምንፈታው እንጂ ቃል በቃል እያንዳንዱን ነገር አይደለም። አረፈታው እዚህ ጋር ባክህ አሁን እያንዳንዱን ነገር ቃል በቃል የምንፈታው አይደለም። ጌታ ኢየሱስ ክርስቶስ ያስተምረን ነው። መልስ የለም ፓስተር ነው። እሺ የያሬዶን መልስ እስኪ መልስ። የት ሆነው ነበር ሲጠብቁ የነበሩት? አንድ ነገር መጀመሪያ ስጀምር አንድ ነገር ብያለሁ። ለቤተ ክርስቲያንም ልንጠቀመው እንችላለን። ይሄን ዝግጁነትን ያስተምረናል። ምሳሌው እባክህ ጥያቄውን እየሰማህ ብትመልስ እኮ ለምን ማለት እያስታወስክ አትመልስ። አሁን ጥያቄው 10ሩ ሲጠብቁበት የነበረው ስፍራ የት ነው? ምክንያቱም አንድ ስፍራ ሆነው የንጉሱን መምጣት የሙሽራውን መምጣት ሲጠባበቁ ነበር ስለተባለ የት ሆነው ነበር ሲጠብቁ የነበረው ነው ጥያቄ። በደጅ ነበሩ። በደጅ ነው መሰለኝ። የት ደጅ? በደጅ ነው። ደጅ አይልም። ከስር ገስት እያስገባችሁ ያላችሁ ሰዎች እኔ ራሴ ስለማስገባ እባካችሁ አንዴ ትምህርት ሲቆም እናስገባለን። በየማሉ አታስገቡ ከይቅርታ ጋር። ዮሐዴ ቀጥሉ። ለቤተ ክርስቲያን
ለቤተ ክርስቲያን እንደ ምሳሌነት ስንጠቀመው ሁሉም በአንድ ስፍራ ያሉ ናቸው፣ በአንድ ቦታ ያሉ ናቸው፣ በህብረት ውስጥ ያሉ ናቸው፣ ቤተ ክርስቲያን ውስጥ ያሉ ናቸው። ግን ሁለቱ የተለያዩ ናቸው። ሰነፎችና ልባሞች ቤተ ክርስቲያን ውስጥ ያሉ ናቸው። ምሳሌውን ስንጠቀመው እንደዛ ነው የምንለው። ለቤተ ክርስቲያን ስንጠቀመው ቃል በቃል የተጻፈው ናቸው ማለት ነው። የሚያምኑ ናቸው። አፋዊ አማኞችና ልባዊ አማኞች ብለን ልንከፍላቸው እንችላለን። አፋዊ አማኞች ማለት በአፍ ብቻ የሚያምኑ በግብራቸው የማያምኑ እውነተኛ መንፈሳዊ ምልልስ የሌላቸው አንዴ ነው። እውነተኛ መንፈሳዊ ምልልስ የሌላቸው ስማኝ እንጂ በግብር የማያምኑ ያልካቸው ከየትኛው አውድ ወይም ደግሞ ከዚህ ክፍል እስቲ በየትኛው አውድ ነው በግብር አላመኑም ብለህ የፈታው የትኛው ክፍል ነው? መንፈስ የላቸውማ፣ ዘይት የላቸውም። ያን በግብር አላመኑም የሚለው የትኛውን ነው ጥያቄ እኮ። ዘይቱ የላቸውም የሚለውን ነው። ዘይቱ ስለዚህ ግብር ነው ዘይት፣ ግብር ነው ዘይት ማለት ነው ወይም ስራ ማለት ነው። እውነተኛውን ግብር የሚያመጣው ዘይቱ ነዋ። መንፈሱ እኮ ነው እውነተኛውን ክርስቲያናዊ ህይወት የሚያመጣው። ቆይ መብራቱ መንፈስ ቅዱስ ተመላለሱ ይላል። ግብር በስራ ግን የማያምነው አልከኝ። ስለዚህ ዘይት የላቸውም ማለት በስራ አያምኑም ወይም ደግሞ ስራ የላቸውም ማለት ነው። አሁን ይኸውልህ ቅድም ሲጀመር ያልኩ ነገር ምን መሰለህ? አንተ ሲጀመር ዝም ብለህ የተናገርከው ራሱ ሳታስበው ነው የምታወራው። ዋናው ፖይንት ጋር ሳንደርስ ልንጨርስ ነው። ማንዴ የእውነትን ኑር የሚለው ስላለ ናሆዴ ከሱ ጋር ትቀጥላለህ። ናሆምን ግን አንድ ጥያቄ ብቻ እንጠይቀው። የእውነትን ኑር ከሚለው ጋር ዮሐዴና መዝሙር ያሬድ ትቀጥላላችሁ። ምክንያቱም ወንድሙን ደግፎ ስለሆነ የገባው እኔ ማንሳት መጠየቅ የምፈልገው ነገር ናሆም አንዴ እዚህ ክፍል ላይ እኔ ጥያቄ ልጠይቅህ ላንሳልህና ታስረዳናለህ። ከዛ ወዲያ እውነትን ኑር የሚለው ደግሞ የሚመልሰው መልስ ትማርበታለህ ወይ ደግሞ የሳትኮን ያርመሃል። እሱ ያንተን ሀሳብ ይዞ ስለሚቀጥል አንድ ጥያቄ ግን ልጠይቅህ፣ እምነት ብቻ ያድናል? አሁን ርዕሱን ቀየር ነው። ጥያቄ ርዕስ አልቀየርኩም። እኔ ርዕስ አልቀየርኩም። የማቴዎስ ወንጌል ምዕራፍ 25 ቁጥር 1 ላይ ያለውን ይዤ ነው ጥያቄ እየጠየቅኩ ያሉት። አልቀይርም። ደግሞ ርዕስ ብቀይርም እኔ የዚህ ቤት ፕሮግራሙን ረን የማደርግ ስለሆነ አንተ ኦርቶዶክሳዊ ምንድነው ክርስቲያናዊ አማኝ ነኝ ስለ ክርስቶስ እናገራለሁ እስካልክ ድረስ ለምትጠየቀው ጥያቄ መልስ መስጠት ይኖርብሃል። አሁን ጥያቄ የጠየኩ ምንድን ነው እምነት ብቻ ያድናል ወይ? እውነተኛ እምነት ልባዊ እምነት ከሆነ ያድናል። እምነት ብቻ እውነተኛ እምነት ልባዊ የሆነ እምነት ማንን የሚያምን? በልጁ በክርስቶስ ኢየሱስ የሚያምን በልጁ በክርስቶስ ኢየሱስ የሚያምን። በጣም አሪፍ። በዚያን ጊዜ መንግስተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የመጡ 10 ቆነጃጅን ትመስላለች አለ። ሙሽራው ማን ነው እዚህ ላይ የተጠቀሰው? ሙሽራው ኢየሱስ ክርስቶስ ነው። እኔ ማምነው ማለት ነው። ቅድም እንዳልኩት እኔ መጀመሪያ የምጠይቅህን ብቻ ለምን አመልስም? ሙሽራው ማን ነው? ሙሽራው ማን ነው? ሙሽራው ማን ነው? አንድ ደቂቃ ሙሽራው ማን ነው? እኔ የምጠይቅህን ለምን አመልስም? እስካሁን ድረስ እኮ ከተውኳቸዋለሁ። ሙሽራው ማን ነው እዚህ ላይ? ሙሽራው ክርስቶስ ነው። የኑስ አንድ ደቂቃ አስሮቹስ እኔ አንድ ነገር ብያለሁ መጀመሪያ ስጀምር ሰምተኸኝ ከሆነ አስሮቹ አሁን ባጭር መልስልኝ። አዎ ቆይ ሰምተኸኝ ከሆነ ማለት ነው። ይኸውልህ መጀመሪያ አንድ ያልኩት ነገር አለ። ለምትጠይቀው አትመልስም። ዳይሬክትሊ እንሂድ ካልን ቤተክርስቲያንን የሚመለከት አይደለም። እኔ አይመለከተኝም። እኔ አንተ እሱን ነው ለኔ የምታብራራው። ሙሽራው ማን ነው ስለ ኢየሱስ አልከኝ። ችግር የለብኝም ተቀበልኩ። ሙሽሮቹ እነማን ናቸው? ሐሳቤን ለማጠቃለል ብዬ ነው። ይኸውልህ አንድ ደቂቃ ስጠኝ። ታባርክ። ምክንያቱም አትመልሰውም። አንዱን ብትመልስ አንዱን ያፈርስባል። የእውነት እንኑር ቀጥል። ከነ ዮሐድ ጋር ክፍት ነው። ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። እንኳን ሰላም ቆየህን። በፍቅርና በስነ ስርዓት በስነ ምግባር እንድትወያዩ ድሉን ሰጣችኋለሁ። በመከባበር አውሩ። ቀጥል። አይ እኔ እንኳን ለመጠየቅ ነው የገባው እንጂ አሁን ባነሳችሁት ርዕስ ላይ ልወያይ አይደለም የገባሁት። ምንድነው ሃይማኖትክ? እኔ ኦርቶዶክስ ነኝ።
ኦርቶዶክስ ተዋህዶ እምነት አማኝ ነህ? ጴንጤሎን እየተማርኩ ያለውኝ ከጴንጤዎች ጋር ነው እና ወደዚህ መጥቼ ለመማር ፈልጌ እንደነጥሞ አረጋግጬ ለመውጣት የመጣው ልጅ ነኝ። በጣም አሪፍ። መንገዱን ጨርቅ ያርገልክ፣ መሄድ ትችላለህ። እሺ ወደሚቀጥለው ጥያቄ እንሂድ። ኤልያስ ሰላም ጤና ይስጥልህ። ችግር የለውም መሄድ ትችላለህ። እሺ ኤልያስ ሰላም ይሰማል? እግዚአብሔር ይመስገን። እንኳን ደህና መጣለን። እግዚአብሔር ይመስገን አለው። እሺ መልካም። የነበረውን ውይይት ሰምተዋል ብዬ አስባለሁ ኤልያሴ። አሁን ነው የገቡት ትንሽ መልካም። እሺ ወንድማችን መልካም። እነ ዮሐዴ አንስተውት የነበረው ሀሳብ እዚህ የማቴዎስ ወንጌል ምዕራፍ 25 ላይ የነበረውን ነው። በፍቅርና በመከባበር የተረዳውን ትምህርት እንድትመልስላቸው ያልገባህን እንድጠይቃችሁ ቤቱን ክፍት አድርጌልሃለሁ። ሃይማኖትን ነግራቸው ተቀላቀል። ክፍት አድርጌላችኋለሁ። እሺ እኔ ጴንጤ ነኝ። ያው ሃይማኖቴ ያው ጥያቄው ግልጽ እኮ ነው። ኤልያስ የት ነው ህብረት የምታደርገው? እኔ ቃለ ሕይወት ነው። ቃለ ሕይወት ነው። እሺ ርዕሳችን የነበረው የሐዲሻ ቃለ ሕይወት ያሰማን። እሺ ወንድማችን አዳምዬ፣ አንዳንዴ መልስ የማይመልሱ አይነት ከሆነ ብዙ ድካም ነው የሚሆነው። እታች ያሉትም እየሰለቹ የያዙት ነገር እየጠፋ ይመጣል። ስልጣን አለ ያሬድዬ፣ የፈለግከው ማድረግ ትችላለህ። እሺ ከአንተ ከወንድማችን ከኤልያስ በፊት ገብቶ ኦርቶዶክስ ነኝ ግን ጴንጤሎ ነው እየተማርኩኝ ያለው ልጅ እኔ ለምን ፕሮቴስታንቶች እንደዚህ አይነት ድራማ ውስጥ ሁላችሁም አይደላችሁም፣ በእርግጥ ግን ጴንጤነትን እኮ የምታሰድበው ወንድሜ ገብተህ የነበረው ሰው መልስ ካልመለሳችሁልኝ ጴንጤ ሆናለሁ። ምንድን ነው እኔ ፂም አውጥተህ ያን የሚያክል ግዙፍ ሰውነት ይዘህ ራስህን ታታለህ፣ ድራማ ትሰራለህ። እና ፕሊዝ አዳመሻ መንገዱን ጨርቅ ያርግልህ ብለሃል። እኔ ደግሞ እነ ካንጋሮ ፎም ካሉ ሌሎችን ፍራሾች ካሉ ጨምሬልሃለሁ። እንደዚህ አይነት ጨዋታ ፕሊዝ ወንድሜ በእድሜ አትጫወት። እንደ ፕሮቴስታንትነትና አክብረን እናስተናግድሃለን። እሺ ኤልያስ እያለ ይቅርታ ወንድም አለ። እሺ ሬዶ ወደዛ ከማለፉ በፊት ይሄ ወንድማችን አይ ቲንክ የሆነ ጠዋት ላይ ሼር ምናምን ተደርጎ እንትን ብዬ ነበርና ሰው ስጠይቅ እንደዚህ ነበርኩኝ ምናምን አይነት ነገር የሚል ልጅ ነውና ባይዘወይ ክርስቲያን ምን ሆነው እኔ ክርስቲያን የሆንኩት ባይዘወይ እዚህ ላላችሁ ሰዎች ብዬ አይደለም። በመጀመሪያ ማለት ለያሬዶ ብዬ ለአዳም ብዬ ምናምን አይደለም ክርስቲያን መሆነው። እሺ እንትን ካላላችሁልኝ ካልመለሳችሁልኝ እኔ ጴንጤ ሆናለሁ። እኛን አስፈራርታ አይደለም እኮ ምን መልስልህ አረተው ምናምን ብለን ማለት የምርም እውነቱን ለማወቅ ፍላጎት ኖሮ ወይም ደግሞ የምርም ክርስትናን ኦርቶዶክስን የማወቅ ፍላጎት ከሆነ ያለ እንዲህ ነበርኩኝ በቅንነትኩ ማስረዳት ነው። እንዲህ ሆኜ ነበረ። አሁን ግን እውነቱን ለአውቄ መረዳት ስለምፈልግ ብታስረዱኝ። ሶ ሲምፕል። አይ እንዲህ ነበርኩኝ ካልመለሳችሁልኝ ጴንጤ ልሆን ነው። ከዛ ምንድነው አሁን ይሄ ምንድነው? እንመልስልሃለን በቃ ይዞ እንዳትቀይር እባክህ እንጎዳብሃለን እንድንልህ ነው። ምንድነው ይሄ ማስፈራሪያ አሁን ማለት ይህን ያክል በጣም ብስል ካላልን ወይም ደግሞ በጣም ይህን ያክል እድሜ ያስቆጠረን ትንሽ እንደ አዋቂ እንደ ትልቅ ሰው ማውራት ምናምን ብንችል ጥሩ ነው። ሃይማኖት የምንይዘው ለእከሌ ወይም ለእገሊት ብለን አይደለም፣ ለራሳችን ለዘላለም ህይወት የሚያዋጣን ነው ብለን ነው። ኦኬ እንትና እንዳይከፋው እንትና እንዳይደብረው ብዬ አይደለም። እኔ ሃይማኖት እንኳን እንትናና እንትና ማላቃቸው ይቅርና አባትና እናቴ ራሱ እንዳይደብራቸው ብዬ አይደለም ክርስቲያንም ሆነው ባይዘው ክርስቶስም የተናገረው አባቱን፣ እናቱን፣ ወንድሙን፣ እህቱን፣ ሚስቱን እንኳን ሳይቀር ለእኔ የማይተው ለእኔ ሊሆን አይገባው ነው። ኦኬ ለራሳችን መሆን መቻል ኦኬ ለራሳችን ህይወት ብለን ክርስቶስን የመውደድ ሚስጢር እንጂ አንተና ኦኬ እንትን ካላላችሁልኝ እንደዚህ አልሆንም እንዲህ ካላችሁ እንዲህ ሆናለሁ። ይሄ ጨዋታ ይባላል፣ ህይወት አይደለም። ከዚህ አንጻር በትህትና ምናምን ለማወቅ ከሆነ የምትፈልገው በውስጥም ፎሎ አድርገኝ ጻፍልኝ፣ እኔንም መጠየቅ ትችላለህ፣ እኛ ምን መልሳለን። እግዚአብሔር ይረዳ።
አለበለዚያ ግን እንደዚህ እንደ ህፃን ዝም ብሎ እንዲህ ካላረጋችሁ እንዲሆናሉ እያሉ ማስፈራራት በህይወት መቀለድ ነው የሚሆነው ለማለት ነው። ይቅርታ ያርጂ ቀጥሉ። ግን ዮሐድሻ ወንድማችን እንግዲህ እግዚአብሔር ይርዳ እንዳለው ዮሐድዬ መማር ከፈለክ በቅንነት ናና ኦርቶዶክሳዊ ትምህርት እንሰጣለን። ኦርቶዶክሳዊ ምላሽ እንሰጣለን። አይ ካልክ ደግሞ እንደተባለው እግዚአብሔር ይርዳ ብለናል። እሺ ኤልያስ አለ ወንድማችን። እሺ የተነሳንበት ፖይንት ምን መሰለህ? እንጠቃለው ብለህ ታምናለህ? በንጥቀት ትምህርት ታምናለህ? ኦኬ 3 አይነት ንጥቀት አለ። የትኛውን አንተ የምትቀበለው? በፕሮቴስታንቱ ዓለም እሳቤ ውስጥ 3 አይነት ንጥቀት ትምህርት አላቸው። የተለያየ ትምህርት አንዱ ሌላ ይላል፣ ሌላኛው ሌላ ይላል እና አንተ የትኛውን ነው የምትቀበለው ከሶስቱ? ያው የክርስቶስን መምጣት አንድ ጠብቃለሁ። ሶስቱም ክርስቶስ ይመጣ ብለው ነው የሚያስተምሩት። ኤልያስዬ ግን ልዩነታችሁ ምን ላይ መሰለ? የሚመጣበት ጊዜያቶች በፕሮቴስታንቱ ዓለም የተለያየ ነው። አንተ ከየትኛው ምድብ ነህ? የትኛውን ነው የምትቀበለው? ለምሳሌ አልገባኝም እንዴ ስትል። ኦኬ እሺ ከመከራው የቁጣ ልጅ ወይም መከራው ከመገለጡ ከመምጣቱ በፊት ነው የምትነጠቀው ወይስ ከመከራው ከመጣ በኋላ? ካላወቀው ምንም አትጨነቅ ኤልያስ ወንድም አለ። ይሄ የንጥቀት ትምህርት ካልገባህ አላማው ትምህርቱ ካልገባህ ምንቶ እንችላለን። ከመከራው በፊት ብዬ ነው ማምነው። ከመከራው በፊት ኦኬ። ከመከራው በፊት ማለት የቁጣ ልጅ ከመገለጡ በፊት ማለት ነው አይደል? በጣም ጥሩ። የመነጠቁ ዓላማ መከራውን ለማምለጥ ነው አይደል? ያ ጥሩ። መከራውን እናንተ ስታመልጡ በመከራ ውስጥ ግን የሚያልፉ የሚቀሩ ምድር ላይ አሉ አይደል? እግዚአብሔር የሚተዋቸው አላልከኝ? ያ ምንድነው? ያ እየሰማሁህ ነው። የማይመች ቦታ ከሌለ ችግር የለውም ወንድም። አዳምሻ በቃ ከሌላ ሰው ጋር እናወራ። ሌላ ሰው ገባ። ካራቴው ነው መጨረሻ ላይ ያ ተባ በቃ ኤልያስ ወይታቸውን ስማ ወይ እዛው ሆነህ ሲመች ታወራለህ። ያሬድዬ ቀጥሉ እናንተ። መምህር ኤፍሬም እንኳን ሰላም መጡ። ዲያቆን ቀሲስም እንኳን ሰላም መጡ። ጻድቃን እንኳን ደህና ቆያችሁ። ሁላችሁን ሰላም ብያለሁ። ላይም ታችም ያላችሁ ወንዶችና ሴቶች የሥላሴ ልጆች በያላችሁበት የክርስቶስ ሰላም ይብዛላችሁ። እንዴት ዋላችሁ? እንዴት አደራችሁ ብያለሁ። እግዚአብሔር ይመስገን። መምህር እንኳን በሰላም መጡ። ቀሲስ ይፍቱን ይባርኩን። ዲያቆን መኳንንትም ሰላም ብለናል። በረከተ እስጢፋኖስ የድር በላይ ልክ እግዚአብሔር ይፍታ ማይሰራ ኃጢአት። መምህር ኤፍሬም እንዴት ዋሉ? ዮሐድዬ መዝሙር አዳምዬ ሁላችሁም ሰላም ብያለሁ። እግዚአብሔር ይስጥልን፣ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን።